ጆሮአችንን ሰተናቸዋል ወይ አይተናቸዋል ወይ ሰምተናቸዋል ወይስ እኛ ድሮም ልጅ ሆነን አንቺ ፓይለት እንድትሆኝልኝ ነው የምፈልገው አንቺ ዶክተር እንድትሆኝልን እየተባልን ያደግነውና ያንን መሆን ሳያቅተን ሉዘር እንደሆነን እየተሰማን የቤተሰቦቻችንን ህልም ያላሟላን ሰዎች እንደሆነን እየተሰማን ብዙዎቻችን ሚስ እንዳረግን በቃ የእናቴን ህልም ሳላሳካ የአባቴን ህልም ሳላሳካ ለካ የእናትና የአባታችንን ህልም አይደለም እናሳካው የተፈጠርንለትን ዓላማ ነው የምንኖረው። ኤርሚያስ መጽሐፍ ቅዱስ ሲናገር በእናት ማህፀን ሳለህ ነው ያለው። እኛ ከተወለድን ካደግን በኋላ መመለስበታለሁ ጀስ ሌሎችን ኢንቫይት እንድታደርጉና ልግ ማለት ነው እና አድጎ ባህሪውን አይቶ አይደለም ነብይ ነው ያለው በእናት ማህፀን ሳለህ ነው የመረጥኩ ይለዋልና እኛ ገና በልጅነታችን ገና ስንወለድ በዚህ ልጆቻችን ዓላማ አብሮ ነው የሚወለደው። ያን ፎሎ አፕ አድርገን ለተፈጠሩበት ዓላማ ማብቃትና ማድረስ የኛ ነው። እንዳልኳችሁ ባለ አደራ ነን። እግዚአብሔር ልጆቻችንን አደራ ነው የሰጠን ለተፈጠሩበት ጉዳይ ናቸው። በመጀመሪያ ዓላማ ራሱ ምንድነው? ከዛ ደግሞ ልጆቻችን የተፈጠሩበትን ዓላማ እንዴት ነው ፋይንድ አውት የምናደርገው? እኛንን የምንነግራቸው እነሱ ናቸው የሚነግሩን። እኛንን መሆን ያለባቸውን የምናስረዳቸው እነሱ ናቸው መሆን የሚፈልጉትን የሚነግሩን። እሱን እንነጋገራለን። ሁለተኛው ሳምንት ላይ አብዛኛው ቤተሰብ በልጆቹ ዓላማ ላይ የሚስተውን ስህተት እንማራለን። በተለይ እንደ ኢትዮጵያዊ ቤተሰብ ደግሞ የምንሳሳታቸው ስህተቶች አሉ። እሱን ሁለተኛው ሳምንት ላይ እንማራለን። ሶስተኛው ሳምንት ላይ እንዴት ወደ ዓላማቸው እናስገባቸው። እሺ ዓላማ ምንድነው አልን፣ ዓላማቸውን አወቅን፣ ምንድነው የተሳሳት ነው ምንድነው የሚያደርግ ነው የሚለውን ካወቅን ከዛ ደግሞ እንዴት ነው ወደ ዓላማቸው የምናስገባቸው የሚለውን እናያለን። ከዛ አራተኛው ሳምንት ላይ ከየት እንጀምር ብለን እንጨርሳለን። ዲስከሽን ጊዜ ይኖረናል። በጣም ወዳጆቼን እያየው ነው። ሚሚሻ ቤትሻ በጣም ነው የምወዳችሁ እህቶቼ ናቸው። እግዚአብሔርን ስለእናንተ አመሰግናለሁ። ለወለዳችሁ ትሰማላችሁ፣ ለወለዱትም እንደገና ወደፊት ለምትወልዷቸውም ልጆች ትሰማላችሁ። እናንተ እንደውም ቀድሚያ በዝግጅት ይሆናል ማለት ነው። አንዳንዴ ሚስ እናደርጋለን እና ሚስ አንደራረግ። ብዙ ጊዜ እኛ ልጆቻችን ግራ እንደተጋቡ እናስባለን። ልጆቻችን ስለ ራዕያቸው ወይም ስለተፈጠሩበት ዓላማ ግራ አልተጋቡ፣ ግን ሚስ አንደርስታንድ ተደርገዋል ልጆቻችን። እነሱ የሚፈልጉትን ያለማወቅ ሳይሆን እኛ ግን እነሱን አንደርስታንድ ያደረግንበት ሌቭል ትክክል ስላልሆነ ሚስ አንደርስታንድ እንደተደረጉ ያስቡና መሆን የሚፈልጉትን ከመሆን ይልቅ እኛ የምንለው ነገር ውስጥ ፊት ለማድረግ ይጥራሉ ልጆቻችን። ቀደም እንዳልኳችሁ ልጆቻችን በጣም ፍራስትሬት የሚሆኑት ስላልገዛንላቸው ልብስና ጫማ አይደለም። እሱን የሆነ ቀን ይረዱን ይሆናል። በጣም ፍራስትሬት የሚያረጋቸው ልጆችን ተስፋ የሚያስቆርጣቸው ምንድነው? በተለይ ወጣት ልጆች ያሏችሁ ልጆቻችሁ ተስፋ የሚያስቆርጣቸው ነገር ምንድነው? ቤተሰቤ አይረዳኝም ብለው ሲያስቡ ነው። ቤተሰቤ የኔን ፍላጎት የኔን ፐርፐዝ የኔን ዓላማ የኔን ፍላጎት አንደርስታንድ እያደረገኝ አይደለም፣ እንደንትን እኔ ላይ እየጫነብኝ ነው። እኛ ልጆቻችን መጫኛ አይደሉም። እኛ የምንፈልገውን እንደ ሶፍትዌር እያመጣን እንደዚህ ነው እያልን የምንጭንባችሁ አይደሉም። ደጋግም የምነግራችሁ እኛ ባለ አደራዎች ነን የልጆቻችን። እኛ እግዚአብሔር አምኖን የሰጠን ታማኝ አድርጎ ቆጥሮ ሰጠን። ስለዚህ ታማኝ ሆነን ለተፈጠሩበት ዓላማ የማብቃት ግዴታ አለብን። ይህን ነው ሚስ ማድረግ የሌለብን። ለልብሳቸው ለጫማቸው ለምናቸው ስንተጋ ከህይወት ዓላማቸው ጋር ግን ሳናገናኛቸው ከተላለፍን የለበሱ ዓላማ የሌላቸው ልጆች፣ የለበሱ ተስፋ የቆረጡ ልጆች፣ የለበሱ ግን ስለ ነገ ሲያስቡ ምንም ሆፕ የማይሰማቸው የሚጓጉለት ነገር የሌላቸው እንዲኮል ሆኖ ነው የሚሉት ነገር የሌላቸው ያው ደስ እንዲለው ያው ደስ እንዲላት ያው ማሚን ከሚደብራት ዳዲን ከሚደብረው እያሉ የሚኖሩ ልጆች ሳይሆኑ ኖ የምፈልገውን አውቃለሁ፣ ይሄን ነው መሆን የምፈልገው፣ ለዚህ ነው የማድገው የሚሉ ልጆች እንድናሳድግ እግዚአብሔር ይጠብቅብናል። እግዚአብሔር ልጆቻችንን ባህሪያቸውን አይቶ ዓላማ የሚሰጣቸው ሳይሆን ከዓላማ ጋር የሚፈጥር አምላክ ነው።
አድጎ ይሄ ቀዥቃዣ ስለሆነ እቺ ፈጣን ስለሆነ እቺ ትምርቷ ላይ ጥሩ ስለሆነች ዶክተር ብትሆንልኝ አይልም እግዚአብሔር። ይሄኛው ደግሞ ጥሩ ተናጋሪ ስለሆነ እንደዚህ ቢሆንልኝ አይልም። እሱ ገና ከእናታችን ማህፀን ውስጥ ሳለን በዓላማ ፈጥሮ ያለ ዓላማ የተፈጠረ እንደዚሁ ዝም ብሎ መጥቶ ቀስ እያለ እንደሳካ አስፈጻሚዎች ጉዳይ አስፈጻሚዎች ነን ማለት ነው። ዓላማ ምንድነው? ዓላማ ምንድነው ብለን ስንጀምር ዓላማን ስንሰማ እንደውም ለልጆቻችን ብቻ ሳይሆን ለራሳችንም እንድንሰማ ፈልጋለሁ። ምክንያቱም ስልጠና በሚሰጥበት ጊዜ ብዙ ልጆችን ምንድነው ዓላማችሁ ስላቸው ቆይ ልመረቅና ወስናለሁ ይላሉ። ስለዚህ ዓላማችንን ተመርቀን የምናውቀው ሳይሆን ዓላማችንን አውቀን ለዓላማችን ስንሄድ ከቤት ስንወጣ ሰርግ ልንሄድ ከሆነ ለሰርግ የሚሆን ልብስ ለብሰን እንደምንወጣ፣ ለቅሶ የምንሄድ ከሆነ ለለቅሶ የሚሆን ልብስ ለብሰን እንደምንወጣ፣ ስራ ልንሄድ ከሆነ ለስራው ፊት የሚያደርግ እንደምናደርግ ሁሉ ስንኖር ለዓላማ የሚኖር ህይወት አለ። ለዓላማ የሚለበስ ልብስ አለ። ለዓላማ የሚነገር ንግግር አለ። ለዓላማችን የምንኖረው ኑሮ እንድንኖር መጀመሪያ ዓላማችንን ማወቅ አለብን። ስለዚህ ዓላማ ምንድነው ብለን ከጀመርን ዓላማ ካልሆነው ነገር ልንገራችሁ። ስራ፣ ዲግሪ፣ ደሞዝ፣ ታይትል አይደለም። ብዙዎቻችን ስለ ልጆቻችን ህይወት ዓላማ ስናስብ ልጄ ጥሩ ትምህርት ቤት ተምራልኝ፣ ዲግሪዋን ይዛልኝ፣ ኢንጂነር ተብላልኝ፣ ዶክተር ተብላልኝ ምን እፈልጋለሁ ነው ምንለው። ዓላማ ዲግሪ አይደለም። ዓላማ ስራ አይደለም። ዓላማ ታይትል አይደለም። ብዙ ሰዎች ከብዙ ታይትል ጋር በብዙ ዲፕሬሽን ውስጥ እንዳሉ እኔና እናንተ ያው ምስክር ነን። ከብዙ ዲግሪ ጋር ህይወታቸውን ያጡ ወጣቶች በመሐከላችን እንዳሉ የቅርብ ጊዜ ትዝታዎቻችን ናቸው። በዩኒቨርሲቲ ውስጥ እየተማሩ በመሃል ራሳቸውን ያጠፉ፣ ተመርቀው ወጥተው ስራ እየሰሩ ህይወታቸውን ያጡ ስንት በመካከላችን እንዳሉ። ስለዚህ ዓላማ ዲግሪ አይደለም። ለዓላማችን ዲግሪ እንይዛለን እንጂ ለዓላማችን እንሰራለን እንጂ ዓላማችን ታይትል ይሰጠናል፣ ግን እኛ እሱ አይደለም። ዓላማ እሱ የተፈጠረለት አንድ የተሰራለት ጉዳይ አለ። የዛ ማሽን ኢፌክቲቭነስ ያለው የተፈጠረበት ጉዳይ ላይ ነው። ስቶቭን ፍሪጅ ልናረገው ብንሞክር ኢፌክቲቭ አይደለም፣ ከስራው ጥፋቱ ይበልጣል። እንኳን ሊያቀዘቅዝብን ያቃጥልብናል። ስለዚህ ስሪታችን ምንድን ነው? መጀመሪያ ምን እንደሆነ የተሰራሁት፣ ምን እንዳደርግ ነው፣ ምን እንደሆነ የተጠራሁት። አያችሁ፣ ያልሆነውን ለመሆን ስንሞክር የምናጠፋው የምናበላሸው ማቀዝቀዝ ሲገባን እያቃጠልን ማሞቅ ሲገባን እያበረድን ነው ማለት ነው። ከዓላማችን ውጭ ስንኖር እኔ ለምንድን ነው የተፈጠርኩት፣ እኔ ለምንድን ነው የተሰራሁት የሚለውን ለእኛም እንድንጠይቅ ለልጆቻችንም ደግሞ እንድናይ የኛ ኃላፊነት ነው። ሌላው ዓላማ ምንድን ነው ካላችሁኝ፣ ነፍሳችን የምትያዝበት ጉዳይ፣ ደስታችን ያለበት ቦታ ስናደርገው። አንዳንዴ ደሞዝ ባይከፈለን፣ ቴንኪው ሚለን ሰው ባይኖር፣ የሆነ ነገር ባይኖር ነፍሳችን እዛ ጋር ናት። እኔ በቃ ለዚህ ነው እኛ የምንለው ነገር እኮ አለን አይደል? እኛ የምንለው ነገር አለ። እኔ በቃ ደስ የሚለኝ እዚህ ጋር ስሆን ነው እንላለን። ለልጆቻችንም እንደዛ ነው። በቃ እኔ አስተማሪ ልሆን የተጠራሁት፣ እኔ መካሪ ልሆን የተጠራሁት እንላለን። እኔ ነጋዴ ልሆን ነው፣ እኔ በቃ እኔ የሚሳካልኝ እሱ። ነፍሳችን እዛ ጋር ናት ያለችው። ሌላ ቦታ ሄደን ምንም ነገር ብንሞክር የምንፈልገውን ውጤት አናመጣም። ዓላማ ነፍሳችን የተያዘችለት ጉዳይ ነው። ዓላማ የምንኖረው እንጂ የምንፈጥረው አይደለም። ድንገት ተነስተን ሳስበው እንደውም እኔ ዶክተር ብሆን ብለን አይደለም የምንፈጥረው። ዓላማ የምንኖረው ነው። ኦልሬዲ እኛ ውስጥ ያለ ነው። እኛ ውስጥ ኦልሬዲ የተቀመጠ ነው። እግዚአብሔር ያስቀመጠው ነገር ነው። ምንድነው የምናደርገው? እኛ እንኖረዋለን። በውስጣችን ያለውን ነገር መኖር፣ በውስጣችን ያለውን ነገር ማውጣት። ዓላማ የምንኖረው ነው። ዓላማ ምንድነው ካላችሁ ከሌሎች የሚለየ ነገር ነው። ያችሁ እኛ ብዙ ጊዜ በልጅነታችን እንትና እየተባልን ያደረ
ግን ዓላማ አንድ አይነትነት አይደለም። እንደ ከሌ መሆን አይደለም። ዓላማ ልዩነታችን ነው። ከሌሎች የሚለየን ነው። ሁላችሁም ልጆች ያላችሁ በተለይ በደንብ ይገባችኋል። ፐዝል አለ በቤታችን፣ ልጆቻችን ይጫወታሉ። ያንን ፐዝል ሲገጣጥሙ አንዱን ሌላኛው ላይ ቢደርቡት ፐዝሉ አይመጣም። የማይሆን ቦታ ላይ ቢወስዱት ትክክለኛው ስዕል አይመጣም። የቱ ጋ ነው ትክክለኛው ፒክቸር ያለው? ሁሉም በየቦታው ላይ ሲቀመጥ አንድ አይነትነት አይደለም። ዓላማ ተመሳሳይነት አይደለም። የሚመሳሰል ነገር ማድረግ እንደ ከሌ መሆን አይደለም። እንደንትና ነው መሆን የምፈልገው። እግዚአብሔር እንደነንትና እንድንሆን ሳይሆን ራሳችን ውስጥ ያለውን ነገር እንድንኖር ይፈልጋል። እዛ ፐዝሉ ጋር የቱ ጋ ነው የኔ ቦታ? እዚህ ጋር ያለው ቦታ እዚህ ጋር ያለው እዚህ ጋር ነው። እዛ ቦታ ላይ መሆን እንጂ የሆነ ሰውዬ ላይ የሆነው ነገር ላይ ብለጠፍ እጄ ትክክለኛውን ቢቱ አላመጣም። ልዩነታችን ላይ ነው ዓላማችን፣ ውበታችን። እከሌን ለመሆን ስንሞክር አይደለም። ቅድም እንዳልኳችሁ ጎበዝ ተማሪ ይጠራና እንደ ከሌ ሁኑ ትባላላችሁ። ወይም ደግሞ ጎበዝ ነጋዴ ይጠራና እንደ ከሌ አይነት ነጋዴ እንድትሆንልኝ። ስናድግ ከሌን ለመሆን ነው የምናድገው። ኮምፒቲሽናችን ከዛ ነገር ጋር ይሆናል። በዚህ ሩጫ ውስጥ እኛ የተፈጠርንበትን ነገር ሚስ እናደርገዋለን። እኛ የተሰራንበትን ጉዳይ ሚስ እናደርገዋለን። የሆነ ሰዓት ላይ ስነቃ አይ ኢትስ ቱ ሌት እንላለን። ዛሬ የሆነ ነገር አልፎ እኛ ኢትስ ቱ ሌት ብለን ሊሆን ይችላል። በልጆቻችን ግን አይሆንም። እኛ መሆን የምንፈልገው ምናልባት አርፍደን መሆን ከሚገባን ዘግይተን ሆነ ነው ሊሆን ይችላል። ወይ ደግሞ እስካሁንም ሳንኖረው እየተመኘን ሊሆን ይችላል። በልጆቻችን ግን እንደዚህ አይሆንም። እስቲ በልጆቼ እንደዚህ አይሆንም ብላችሁ ጻፉ። ምክንያቱም ብዙዎቻችን ቤተሰቦቻችን እውቀቱም ኤክስፖዠሩም ስላልነበራቸው ይህንን ነገር አላመቻቹልን ይሆናል። አሁን ግን እኛ ኤክስኪውዝ መስጠት አንችልም። ስለዚህ እኛ መሆን ፈልገን ያልሆነው ነገር ካለ በልጆቻችን ግን አይሆንም። በልጆቼ አይሆንም እያላችሁ ጻፍ። ይሄ በእናንተ ህይወት ላይ ይሰራል። በእውነት እኔ በልጄ ላይ አይሆንም አልኩኝ። በቃ ልጄ የሆነ ዓመት ተምራ ከዛ የሆነ ቦታ ደርሳ ከዛ እንደገና ይሄን እኮ አልነበረም መሆን የምፈልገው እንደገና ደግሞ ሌላ ቦታ ሄዳ ደግሞ እንደገና ሌላ ትምህርት ቤት እንደገና የሆነ ነገር መማር ካለባት እኮ ልጄ በመሆን በምትፈልገው ነገር ማስተማር እችላለሁ። መድረስ ለምትፈልግበት ነገር ማብቃት እችላለሁ። ስለዚህ እኔ በልጄ አይሆንም። አርፍደን ደርሰን ሊሆን ይችላል። አንዳንዶቻችን አልደረስንም። አንዳንዶቻችን ኮምፕሊትሊ እንደውም በራእያችን እግዚአብሔር በእኛ ውስጥ ስላስቀመጠው ዓላማ ጊቭ አፕ ያደረግን ሰዎች አሉ። በቃ ከዚህ በኋላ እኔ አልቻልኩትም፣ እነከሌ ይኑሩት፣ እነከሌ ይሳካላቸው፣ እነከሌ ያሳኩት፣ እኔ በቃ ብለን ሁላ የተቀመጥናለን። በነገራችሁ ላይ ለልጆቻችሁ ብቻ ሳይሆን በዚህ ማለዳ ጉድ ኒውስ አለኝ። ለማናችንም አረፈድም። ሁላችንም በውስጣችን የተፈጠርንበትን ዓላማ የምንኖርበት እድል፣ ተስፋ፣ ጊዜ እግዚአብሔር ይሰጠናል። አሁን ለእናንተ ደግሞም ለልጆቻችሁም ዓላማ ማሰብ ትችላላችሁ ማለት ነው። በጣም ጉድ ኒውስ ነው የምነግራችሁ። የሆነ ቦታ ላይ ተቀምጣችሁ የሆነ የማይመች ኑሮ ውስጥ ሆናችሁ ዛሬ አይ ከዚህ በኋላ እኔ ያሰብኩት ነገር ያ የልጅነት ህልሜ ያ እንደዛ ሲሆኑ የነበረው ሰዎች ባወራላችሁ አልረዳም ያሉኝ ጓደኞቼ የቀለዱበት ያ ህልሜ ከዚህ በኋላ ልትሉ ትችላላችሁ። ኖ እናንተ ናችሁ ዘግይቷል የምትሉ። እግዚአብሔር ግን በየትኛውም ሰዓት ላይ ስትጀምሩ በእናንተ ውስጥ ያለውን ነገር ለማስቀጠል እሱ ሬዲ ነው። እናንተም ተነሱ። ዛሬ ይህን የምትመለከቱ እናት ልትሆኝ ትችላለሽ፣ አባት ልትሆኝ ትችላለሽ። ኦር ያልወለዳችሁ ለነገ ደግሞ ይጠቅመኛል ብላችሁ እየሰማችሁ ያላችሁ ኤቨር የሚረፍድ ነገር የለም። ከየትኛውም ሁኔታ ጋር ተነስታችሁ ከየትኛውም ጊዜያችሁ ጋር ተነስታችሁ ብትጀምሩ የምትደርሱ ናችሁ። የሚገርማችሁ እኔ የልጅነት ጓደኞችን ሳገኝ አንቺ ከልጅነትሽም ይሉኛል፣ ከልጅነትሽም ተናጋሪ ነበርሽ ይሉኛል። እና ኤሌመንተሪ ትምህርት ቤት ስንማር ተከራክረናል። እና አሁን እሷም ትልቅ ደረጃ ደርሳለች እና አገኘኋት። ፌቨን አለችኝ። ያኔ ገና በጣም ልጅ እያለን ዲቤት ሲነሳ ከአስተማሪዎች ከንትና ከንትን ተብሎ ውድድር ሲደረግ ተማሪ የአንቺን ግሩፕ ነበር የሚመርጠው። ምክንያቱም አንቺ የምትመሪው ግሩፕ ያሸንፍ ነበራለች። በቃ ገበሬ ይበልጣል ካልሽ ገበሬ በሚለው በጣም በቃ ተናግረሽ ታሳምኝ ነበር። አስተማሪ ነው በሚለውም ጆይን ካርሽ አንቺ ያለሽበት ግሩፕ እንትን ይል ነበር፣ ያሸንፍ ነበር። እና ከድሮም ንግግር ነበረሽ፣ ከድሮም ትናገሪ ነበር፣ ሰውን የማስረዳት አቅም ነበረሽ አለች። አይሽ አሁን እኔ ብሆን ልጄ እንደዛ ያደረገችው ኦኬ የኔ ልጅ ማለት አቅሟ ያለው ፖቴንሻሏ ያለው ብዬ እረዳ ነበር። ቤተሰቦቻችን የኛንም ትምህርት ስላልተማሩ እነሱ
ሳይማሩ እኛን ተምረ ማየት ስለሚፈልጉ ትምህርትን በእኛ መበቀል አይደል? ሳይማር ያስተማረኝ ቤተሰብ እንላለን እኛ። ስላልተማሩ በእኛ ትምህርትን መበቀል ስለሚፈልጉ የፈለጉት ተምረን አንድ የሆነ ነገር እንድንሆንላቸው ፈልገው ነበር። ስለዚህ ያኔ ይሄንን ነገር ምናልባት ሴንስ ላያደርጉልን ይችላሉ። ግን አሁን እኛ ለልጆቻችን ደግሞ ማየት አለብን። ግን ምልላችሁ ነው እኔም በልጅነት የለካ ላይፍ ፐርፐዜን አሳይ ነበር። የአባቴ ጓደኞች ከሆነ አመት በኋላ ሲመጡ ፌቨን አንቺ እኮ ድሮም ልጅ እያለሽ የሚሉኝ ነገር አለ። በልጅነቴ ይታይና ነበር ማለት ነው። ኖቲስ አልተደረገም ወይ አልታየም ወይ ፌቨን በዚህ ምንም ነገር ሊሆኑ ፈልገው ብናገኛቸው ማድረግ የምንችልበት እድሉ አለ። ያንን ሚስ አለማድረጋችን ደግሞ ለኛም ነው ስራ የሚያቀርብ። ልጆቻችንን ደስተኛ ተስፈኛ ስለነገ ሲያስቡ ብራይት እንዲሆኑ ያደርጋቸዋል። ለምን ፓሽናቸውን ነው እየኖሩ ያሉት፣ ህልማቸውን ነው እየኖሩ ያሉት። መሆን የሚፈልጉትን ነገር ነው የሚኖሩት። እኔ ነኝ የማቅልህ አንተ ነው የምታውቀው እኔ ነኝ የማቅልህ ብለናቸው ሳይሆን ይሄን ነገር እንዴት ስፔሻላይዝድ በሆነ መንገድ ላድርግለት። ትምህርት አይማር አይደለም ግን መሆን የሚፈልገውን ነገር በዛ በሚፈልገው አቅጣጫ ስፔሻላይዝድ የሆነው ነገር የቱ ጋር ነው የሚያገኘው? በዚህ ጋር ቢሄድ የቱኛው ነው ሊያደርሰው የሚችለው ልጄ በፈለገው መንገድ? ስለዚህ ትምህርት ገብቶ ውስጥ ያለውን ነገር በደንብ ተምሮ እንዲደርስበት እናደርጋለን ማለት ነው። ስለዚህ ምንድነው ራዕይ ካላችሁ ከሌሎች የሚለየ ነው። አንድ አይነት የሚያደርገን አይደለም። እንደ ከሌ የምንለው ጉዳይ አይደለም። እንደ ከሌ ልንሆን አልተፈጠርንም። ልጆቻችን እንደ ከሌ እንዳቶ እንትና ልጅ እንዲሆኑ ልጆቻችን ፈጠሩበት የራሳቸው ፐርፐዝ አላቸው። እግዚአብሔር በምክንያት ነው ወደዚህ ዓለም ያመጣቸው። እኛ ምክንያት ልንፈጥርላቸው አንችልም። ለልጆቻችን የተፈጠሩበትን ነው ኖረው የሚያልፉት። ስለዚህ ፋሚሊዎች ፕሊዝ ይሄንን ኖት እንድታደርጉልኝ እፈልጋለሁ። እኛ አንጭንባቸውም። እግዚአብሔር ኦልሬዲ ጭኖ ነው ወደዚህ ያመጣቸው። ያ ነገር ምንድነው ብለን እንፈልግ እናግኝ። ያንን ነገር ዴቨሎፕ እናደርግላቸው። ስንቶቻችሁ ናችሁ ዛሬ በተማራችሁ ትምህርት ስራ እየሰራችሁ ያላችሁት? ስንቶቻችሁ ናችሁ የምትሰሩትን ስራ የምትወዱ? ስንቶቻችሁ ናችሁ የህይወት ህልሜን አሁን እየኖርኩ ነው የምንል? ብዙዎቻችን ተላልፈናል። ወይ ለደሞዝ ነው የምንሰራው ወይ ደግሞ የተመረቅንበትን ትተን ሌላ ስራ እየሰራን ነው ወይ ሌላ ትምህርት እየተማርን ነው። አይ አሁን ሳስበው ህልሜ እንደው ይሄኛው ነው ላይፍ ፐርፐዝ ፓሽን ያለው እዚህ ጋር ነው ብለን ሌላ ትምህርት እየተማርን ነው። እንዴት እንደግመዋለን ልጆቻችን? እንዴት ልጆቻችን እንደገና ፍረስትሬት እናደርጋቸዋለን? በማይመኙት ህይወት ነገን ሲያዩ በማያዩት ህይወት ውስጥ ለምን እናስጨንቃቸዋለን? በጣም ኖት አድርጉልኝ። እንደምትረዱኝ ተስፋ አደርጋለሁ። ሌላው ዓላማ ምንድነው? ከውድድር ነፃ የሚያደርጋቸው ልጆቻችሁን ከውድድር ነፃ ያደርጋቸዋል። ለምን? ማንንም ለመሆን እየሮጡ አይደለም። እንደንትና ብለን አልሳልንላቸው። ጣሪያው እከሊት ናት ጣሪያው እከሌ ነው ብለን የሳልንላቸው ሰው የለም። ምንም ማድረግ ትችላላችሁ። ምንም መሆን ትችላላችሁ። የህይወት ዓላማችሁ ምንድነው? ትደርሳላችሁ። እኔ ከእናንተ ጋር ነኝ። በቃ እንደ እናት አለሁልሽ። መሆን የምትፈልጊውን አደርስሻለሁ። አባት እኔ አለሁልህ ካንተ ጋር ነኝ ስንል ነው እንጂ ይሄ ነው መሆን ያለብን እንደ ከሌ ነው መሆን ያለብን። ሲጀመር እነዛ ልጆች እየጠሏቸው ነው የሚሄዱት ባይዘው። ምክንያቱም እነሱ መድረስ የማይችሉባቸው የሆኑ ሩቅ ሰዎች ይሆኑባቸዋል። ያንን አለመድረሳቸው ፍረስትሬት ያደርጋቸዋል። ምሳሌ ያደረግንላቸውን ሰዎች ሊጠሏቸው ሁላ ይችላሉ። የህይወት ዓላማ ምንድን ነው? ከውድድር ነፃ የሚያደርግ ነው። አይወዳደሩም ልጆቻችን። ከማን ጋር ነው የሚወዳደሩት? መሆን ከሚፈልጉት ነገር ጋር። ትላንት የሰራሁት እንደዚህ ነበር፣ ዛሬ አሻሽዬ እዚህ ጋር ደርሻለሁ፣ ነገ አሻሽዬ እዛ ጋር ደርሳለሁ፣ ከነገ ወዲያ ደግሞ እዛ ጋር ደርሰዋለሁ ይሏችኋል እንጂ ይሄን ሰርቼ እንትናን እንዲያርጌ አይሉ። ስለዚህ የህይወት ዓላማችን ልጆቻችንን ከውድድር እንዲወጡ ያደርጋቸዋል። ሌላ ምንድን ነው? የመኖሪያ ምክንያት የሚሰጣቸው ነገር እሱ ነው። ዓላማቸውን መኖር ነገን እንድንኖር እንድንጓጓ የሚያደርግን። ዛሬ ላይ እንኳን ልጄ እኔ ስለ ነገ ስታስቢ እንድትጓጊ የሚያደርግሽ ምንድን ነው? የተፈጠርኩበት ዓላማ አለ፣ እየጠቀምኩት ያለው ኮሚኒቲ አለ።
በቃ እየሰራሁት ያለ ስራ አለ። ለተፈጠርኩበት ነገር እየኖርኩ ነው። እግዚአብሔር በእኔ ውስጥ ያየውን ነገር እየኖርኩ ነው። እንዴት ለመኖር እንደምጓጓ። እኔን ተስፋ ማስቆረጥ በጣም ከባድ ነገር ነው። እኔን ተስፋ ማስቆረጥ በጣም አሰልቺ ነገር ነው። ለምን አም ሃፒ እየኖርኩት ባለው ህይወት እግዚአብሔር በሰጠኝ ነገር እግዚአብሔር የሰጠኝ መክሊት እያተረፍኩበት እንደሆነ እየጠቀምኩበት እንደሆነ የሆነ ነገር አስተምር የሆነ ቪዲዮ ሰርቼ የሆነ ነገር ጽፌ ስጨርስ እኔ እኮ ይሄንን ነገር ከሰማው በኋላ እኔ እኮ ይሄንን ትምህርት ከሰማው ይሄን ቪዲዮ ካየው ይሄን ጽሁፍሽን ካነበብኩ በኋላ መጽሐፍሽን ካነበብኩ በኋላ ምን እፈልጋለሁ? ስለዚህ እኔ መኖር አይሰለቸኝም። እኔ ስኖር እየጠቀምኩት ያለው ሰው እኔ ስኖር ዓላማዬን እየኖርኩ እንዳለው ስለሚሰማኝ ልጆቻችንም እንደዛ እንዲሆኑ ያስፈልገናል። ስለዚህ የመኖሪያ ምክንያት የሚሰጠን ነው። ሌላው ራዕይ ምንድን ነው ካላችሁ ቢገር ፒክቸር ትልቁ ስዕል ነው። ትልቁ ያለ አይደለም የሚኖረው ኦልሬዲ አለው። ከፊት ለፊት ያየው ትልቅ ስዕል አለ። እዚህ ጋር የሚገጥመው ፈተና የሚያልፈው ለምንድን ነው? ያላ እዛች ጋር ለመድረስ ነው። ቻሌንጅ ሲገጥሙ ያችን እስኪይዛት እኮ ነው እንጂ አንዴ እዛች ጋር እስክደርስ ነው ይላል። አያችሁ፣ ግልጥ ያለ ፒክቸር ሲኖራቸው ልጆቻችን እዚህ ጋር ያለባቸውን ቻሌንጅ የማለፊያ አቅም ያገኛሉ። ፈተናቸውን የመቋቋሚያ አቅም ያገኛሉ። በህይወታችን መጽሐፍ ቅዱስ ሲናገር ምሳሌ 22:6 ላይ ልጅህን በሚሄድበት መንገድ ምራው ይላል። በምትሄጂበት ይላል በምትሄድበት ይላል። ልጅህን በሚሄድበት ራሱ በሚሄድበት ሲሄዱ እንዳይበላሽባቸው በዛ መንገዱ ሲሄዱ ሮንግ ፍሬንድሺፕ ሮንግ ምናምን በህይወታቸው ገጥሟቸው ከዛ ነገር እንዳያጎላቸው እኛ መስመሩን እናሳያቸዋለን እንጂ የኔን ነው የምትሆነው እኔ ያሳየሁን ነው የምትሆነው የሚያበላው እሱ ነው እየተባለን እኛ ኖረን የሚያበላው እሱ ነው እያለ ልጅ አናሳድግም ከዚህ በኋላ። እዚህ ሀገር ላይ አሉ የሚታወቁ በጣም ክፍያ ያላቸው ስራዎች፣ ጥሩ ደሞዝ ያላቸው ስራዎች አሉ። ብዙ ወላጅ ልጁን አሳድገው ያን ጥሩ ክፍያ ለማግኘት እና እኔ እንዲህ ነው መሆን የምትፈልገው ሲሉ ልጆቹ ኖ እዚህ ሀገር ጥሩ ተከፋይ ያለው ይሄኛው ስፔሲፊክ ትምህርት ነው፣ ስለዚህ ይሄንን ነው የምትማረው ይሏቸዋል። ልጆች እዛ ውስጥ ልባቸው የለም፣ እዛ ውስጥ ህይወት አላማቸው የለም። ቢሰሩ ደስተኛ ሆኖ አይሰሩ፣ ቢማሩ ደስተኛ ሆኖ አይማሩ፣ ተስፋ ለመቁረጥ ቅርብ ይሆናሉ። ለዚህ ነው በዚህ ጄኔሬሽን ላይ በጣም ብዙ ወጣቶች በቃ ብንሄድ ይሻላል፣ በቃ ምን እንሰራለን፣ ከዚህ በኋላ ማንን እንጠቅማለን፣ ለምን እናቴንም አላስደሰትኳት ይላሉ። ለእናታቸው ደስታ ምንድን ነው? ለእነሱ የእናታቸው ደስታ እነሱ የፈለጉት መሆን፣ እናቴ የፈለገችው መሆን ነው፣ አባቴ የፈለገው መሆን ነው። ስለዚህ ልጅ እናቱ የፈለገችውን አባቱ የፈለገው መሆን ሲያቅተው ተስፋ ይቆርጣል። አይ የደከመልኝም ቤተሰብ እንኳን ማስደሰት አልቻልኩም፣ ባልኖርስ፣ ብሞትስ፣ ቢቀርብኝስ? ለልጆቻችን የተስፋ መቁረጥ ምክንያት እንሆናለን ማለት ነው። ስለዚህ መጽሐፍ ቅዱስ እንደሚለው ልጅህን እሱ በሚሄድበት መንገድ ውስጥ ጋይድ አድርገው። እኛ ጋይድ የማድረግ ነው የማስጨነቅ የማስገደድ ይሄንን ነው የምትሆነው ብለን የእኛን ሀሳብ የመጫን ኃላፊነት የለብንም። እግዚአብሔርን ምሯቸው። የህይወት ዓላማቸው ኦልሬዲ ዲዛይንድ ነው። አያችሁ፣ አንድ ኢንጂነር ዲዛይን ሰጣችሁ። ለአንድ ኢንጂነር ይሄን ቤት ነው የምፈልገው ብላችሁ ዲዛይን ሰጣችሁት። እስቲ ስሙ። ያንን ዲዛይን ትቶ ሌላ ቤት እሱ ያምራል ብሎ የሚያስበው ቤት ቢሰራው ዋው ክሪኤቲቭ ነህ ትሉታላችሁ? አይደለም። የሰጠሁን ለምን አልሰራህም? ለምንድን ነው በሰጠሁ ዲዛይን ያልሰራህልኝ? ያልኩ እንደዚህ ነው ወይ? ስራልኝ ያልኩ እንደዚህ ነው ወይ ነው የምንለው። እግዚአብሔርም እንደዚህ ነው። ሰጥቶናል። ፕላን አድርጎባቸው አላማን አስቀምጦባቸው ሰጥቶናል። አይ ሳስበው የሚያምረው ግን የሚያበላው ግን ቀን የሚያወጣው ግን ቤት የሚያስገዛቸው መኪና የሚያስገዛቸው ግን ብለን ኖ
እኛ ቤቴምና መኪና የማስገዛት ኃላፊነት የለብንም። ለልጆቻችን ለተፈጠሩበት ዓላማ የማብቃት ኃላፊነት ነው ያለብን። ስለዚህ እንደዛ ሰነፍ ኢንጂነር መሆን የለብንም። የተሰጠንን ፕላን ቁጭ አድርገን የራሳችንን ፕላን ይሆንለት አይባልም። ስለዚህ ይሄኛው በጣም አቴንሽን ልንሰጠው የሚገባ ነው። እኛ ሰነፍ ኢንጂነር አይደለንም። የተሰጠንን ፕላን ሰርተን ይኸው የሰጠኸኝን ፈጽሜ እንዳለው ኢየሱስ ይኸው የሰጠኸኝን ከነ ዓላማው ከዓላማው ሳላጎሎ ሳላስወጣው የኔን ሳልጭንበት ይኸውና ብለን ነው መስጠት ያለብን። የሚገርማችሁ ደግሞ ሪሰርቾች ምን ይላሉ መሰላችሁ? ልጆች ኢቭን በመጀመሪያው 1 ዓመት ሳይሞላቸው የሚያሳዩቸው ካራክተሮች ነገ አድገው የሚያሳዩቸው ካራክተሮች እንደሆነ ጥናቶች ይናገራሉ። በጣም በብዙ ከ1 ዓመት በታች በሆኑ ህፃናቶች ላይ የሪሰርች ተሰራ። በዛ እድሜያቸው ላይ ደፋር የሆኑ ልጆች ሲያድጉም እንደዛው ነው የሚሆኑት። ሊደር የመሆን ፕሮባቢሊቲ ያላቸው በዛ እድሜያቸው ለድምፅ ሴንሲቲቭ የሆኑ ህፃናቶች አድገውም እንደዛው የመሆን ፕሮባቢሊቲ ያላቸው። ኦልሞስት አብዛኞቹ እንደዛ ጥናት የተደረገባቸው ልጆች በዛ እድሜያቸው ያሳዩትን ካራክተር ሲያድጉም አሳይተዋል። እና የ1-4 ዓመት ልጅ የተጫወተበትን አሻንጉሊት የሚያስተካክል ከሆነ ወይም የሚደረድር ከሆነ ሲያድግ ኦርጋናይዝድ የሆነ ሰው ነው የሚሆነው ይላሉ። ሰው በልጅነታቸው ነው ለካ ብዙ ነገራቸው የሚያመጡት የሚያሳዩት። ያንን ነገር እኛ ሼፕ ነው የምናደርገው፣ የምናስተካክላቸው፣ የምናሳድግላቸው፣ የምንኮተኩትላቸው ቆንጆ ፍሬ እንዲያፈራ ኦሬዲ አለ ተክሉ አለ ዘሩ። ያ ግን ቆንጆ ፍሬ እንዲሆን እኔና እናንተ ያንን የመኮትኮት ያንን የማሳደግ ያ ነገር ፍሬያማ እንዲሆን በእነሱ ህይወት ውስጥ ደምቆ እንዲታይ የማድረግ ኃላፊነት የኔና እናንተ ነው። ዓላማን ኢንቫይሮንመንት ሼፕ ያደርገዋል፣ ክሬት ግን አያደርገው። ዓላማችን ሼፕ ይደረጋል ባለንበት ኢንቫይሮንመንት፣ አይቀየርም፣ ክሬት አይደረግም፣ ሌላ አይሆንም። ግን ኢንቫይሮንመንት ሼፕ ያደርገዋል፣ ያስተካክለዋል። ለዛ ኮሚኒቲ የሚጠቅም እንዲሆን፣ ላለበት ማህበረሰብ የሚያገለግልበት እንዲሆን፣ ለተፈጠረበት ዓላማ እዛ ቦታ ላይ መሆን ለሚችልበት ሁኔታ ለዛ ሼፕ መደረግ ይችላል። ስለዚህ ዓላማ እንደዚህ ነው ካልን የተፈጠርንበት ዓላማ ነው። ስሪታችን ነው። ፍሪጅ ሆነን ስቶቭ ለመሆን መሞከር የለብንም። ወይም ልጆቻችንን እኛ ፍሪጅ ሆነን ስቶቭ፣ እነሱ ፍሪጅ ሊሆኑ ተፈጥረው እኛ ስቶቭ ካልሆናችሁ ካውያ ካልሆናችሁ ማለት አይደለም። ስሪታቸው ነው፣ ፓሽናቸው ነው፣ ነፍሳቸው የተያዘችበት ጉዳይ ነው። ደስታቸው ያለው እዛ ጋር ነው። ነገ ተስፋ እንዳይቆርጡ የሚያደርጋቸው የመኖሪያ ምክንያት የሚሰጣቸው ከሰው ጋር የሚያመሳሰላቸው ከሌላ ልጅ ጋር የሚያፎካክራቸው ጉዳይ ሳይሆን ልዩ የሚያደርጋቸው ነገር ነው ካልን የልጆቻችንን ዓላማ እንዴት ስንቶቻችሁ የልጆቻችሁ ዓላማ ምን እንደሆነ ታችኛል ልጆቻችሁ ደጋግመው የሚያደርጉትን ነገር ተመልከቱ። ልጆች
ይሄንን አድርገው ደግሞ ሌላ ነገር ያደርጋሉ። እንደምታውቁት ነው ቮሊቦል ጨዋታ የሄዱ ቀን ማታ ሲገቡ ማሚ እኔ ቮሊቦል ተጫዋች ነው መሆኑ ይሉናል። ባስኬትቦል ሄደው የመጡ ቀን እኔ ባስኬትቦል ተጫዋች፣ ኬሚስትሪ ክላስ ኖሯቸው ላብራቶሪ የገቡ ቀን እኔ ኬሚስት ነው መሆኑ ይላሉ። ኢትስ ኦብቪየስ የገቡበትን ያዩትን ኢንቫይሮንመንት ላይ ኢንፍሉዌንስ የመደረግ ነገር አላቸው። ግን ደጋግመው ምንድን ነው የሚያደርጉት? ደጋግመው የቱ ጋር ነው የሚሄዱት? ቮሊቦልም ብለው ባስኬትም ብለው ኢንጂነርም ብለው ዶክተርም ብለው። በቀደም የዞቢን አገኘኋት የኬጂ መጽሔቷን አገኘውና ከዛ ሌላም ነገር ታረጋለች። የሚገርማችሁ ማድረግ የምትፈልገው ነገር ሁሉ ላይ የምትፈልገው ነገር ቃል አረግላት ስዕሉ ጋር ዞራ ትመለሳለች። በእጇ የምትሰራቸው ነገሮች ጋር ዞራ ትመለሳለች። ያንን ደጋግማ ማድረግ ሲጀምር ደስተኛ እየሆነች መጣች። ግን ዲሳይድ አደረገች 18 ዓመት ሲሞላ እንደዚህ ማድረግ እፈልጋለሁ፣ ይሄን ነው የምትፈልገው፣ እንዲህ ነው የምፈልገው። ስለዚህ ምንዋን ያየሁት ብዙ ነገር ልትል ትችላለች። ብዙ ሀሳብ በሆነ ነገር ጓደኞቿን ሰምታ ግን ተመልሳ የቱ ጋር ነው የምትመጣው? ተመልሳ ስዕሏ ጋር ትመጣለች። ተመልሳ በእጇ የምትሰራቸው ነገሮች ጋር ተመልሳ ዲዛይነር መሆን ነው የምትፈልገው። ከዲዛይን ጋር ከእጇ ጋር የተያያዘ ነገር ጋር ነው የምትሆኑ። አያችሁ? ስለዚህ እኔ ልጄ መሆን የምትፈልገውን ነገር ካወቅኩኝ እኔ እንድትሆንልኝ የምፈልገው ነገር እሱ ማተር አያደርግም። ከባድ ጭካኔ ላይ ነው ራሴ ላይ ጨከምኩት። አንቺ ብትሆንልሽ የምትፈልጊው ነገር አለ? አዎ። ግንስ ልጄ መሆን የምትፈልገው ነገር አለ። this is my dream የምትለው ነገር አለ። ስለዚህ የኔን ፍላጎት ቁጭ አረግና የሷ ነገር ላይ ወደ መስራት ሽፍት አደረኩ። ስለዚህ ልጆቻችሁ ደጋግመው የሚያደርጉት ምንድነው? ሁለተኛ ያለ ገፊ በደስታ ሳንቆጣቸው የሚያደርጉት ይሄንን ካደረክ ይሄን እሸልምሃለሁ እንድንላቸው የማይፈልጉት። እቺን ካደረክ ቸኮላት እሰጥሃለሁ፣ እቺን ካደረክ እንትን ይዤ እሄዳለሁ፣ ፕሌይ ቦታ ግራውንድ ወስድሃለሁ፣ የሆነ ቦታ ወስድሃለሁ ሳትሉ ልጆቻችሁ በደስታ የሚያደርጉት ነገር ምንድነው? ያለ እናንተ ሽልማት የሚያደርጉት ነገር ምንድነው? ጊፍት ስለሰጣችኋቸው ወይም ደግሞ የሆነ ነገር ካረጋችሁ ይሄን አረጋ ስላሏቸው ማያደርጉት ራሳቸው ብድግ ብለው ደስ ብሏቸው የሚያደርጉት። ደስ ብሏቸው ብቻ ደክሟቸው የማያቆሙት ነገር ምንድነው? ታይኛ ደክሞሃል እየተባለ ልጃችሁ ቀጥሎ የሚያደርገው ነገር ምንድነው? ይሄ ፕሌይስቴሽንን አይጨምርም፣ ይሄ ሶሻል ሚዲያን አይጨምርም። ስልካቸው መነካካት እሱ ደክሟቸውም ሊነካኩ ይችላሉ፣ ጌሙን ሊፈልጉት ይችላሉ። እሱን አይጨምርም። ግን ከላይፍ ፐርፐዛቸው ጋር ሊገናኝ የሚችል ቢደክማቸውም የሚያደርጉት ነገር ምንድነው? ደስ ብሏቸው የሚያደርጉት ምንድነው? የሚያደርጉት ብቻ አይደለም የሚያወሩት። አያችሁ፣ አክሽናቸውን ብቻ አይደለም እናየው፣ ንግግራቸውንም እናያለን። ይቀያይራሉ፣ በየቀኑ ይቀያይራሉ። ልጆች ናቸው፣ ያዩት ነገር ያምራቸዋል። ከዛ ግን ፋይናሊ የቱ ጋር ኤንዳፕ ያደርጋሉ? ንግግራቸው የቱ ጋር ያልቃል? የቱ ጋር ይደገማል? ምን የሚለው ቃል ነው የሚደገሙ? እኔ ግን መሆን የምፈልገው ብለው ደጋግመው የሚሉት ነገር፣ ደጋግመው የሚያወሩት ነገር ምንድን ነው? ስናስቆማቸው የማይወዱት ነገር ምንድን ነው? ቅድም እንዳልኳችሁ ጨዋታ፣ ጌም፣ ስልክ ምናምን ፕሌይስቴሽን ምናምን አይጨምርም። እሱን አይጨምርም። እሱን እናስቆማቸዋለን። ግን ስናስቆማቸው የማይወዱት ይሄ ልጅ ግን እንዲህ ነው መሰለኝ የሚሆነው ብለን ውስጣችንም እኮ የሚጠረጥረው ነገር አለ። አንዳንዴ እኛ እንድናረጋቸው ከምንፈልገው አንጻር እኛ ከምንፈልገው ነገር አንጻር አንዳንዴ ዲና እያደረግነው ነው እንጂ እናያለን እኮ ኖቲስ እናደርጋለን። ግን አረ ምን በወጣው የኔ ልጅ ደግሞ እዚህ ውስጥ ገብቶ የኔ ልጅ ደግሞ ምን በወጣት እያልን እንዳላየን ስለምንሆን ነው። እስቲ ኮመንት ላይ ጻፉልኝ። ምንድን ነው የእናንተ ልጅ በጣም ደጋግሞ ሲያደርግ ያስተዋላችሁት ነገር እንድጽፉልኝ ይፈልጋለሁ። ለእናንተም አሃ ሞመንት ይሆንላችኋል። አያችሁ ለካ ልጆቻችሁ ደጋግሞ የሚያደርጉት ነገር፣ ደክሟት የምታደርገው ነገር ልጃችሁ ምንድን ነው? ልጃችሁ ደክሞት የሚያደርገው ነገር ምንድን ነው? እስቲ ጻፉልኝ። ልጆቻችሁ ደጋግሞ የሚያደርጉት ነገር ምንድን ነው?
በተፈጥሯቸው ምን ማድረግ ይወዳሉ? ናቹራል ልጅ በቃ ወደዚህም ብለው መልሶ እዚህ ጋር ነው የሚመጣው የምትሉት ነገር ምንድን ነው? ኮመንት ላይ ጻፉልኝ። ፓተርናቸውን ይደጋግማሉ። ፓተርናቸውን ይሄዱና እዛ ጋር ይመጣሉ። ፓተርኑ ይሄድና ይመጣል፣ ይሄድና ይመጣል። እስቲ ምንድን ነበር ልጆቻችሁ በጣም ደጋግመው የሚያደርጉት ነገር? ሼር ሊያደርገን የሚፈልግ ኮመንት ላይ እስቲ ጻፍልኝ። ልጅሽ ምን ደጋግሞ ሲያደርግ አይተሽዋል? አቴንሽን ያልሰጠሽው ነገር ዞሮ ተመልሶ ሲይዘው የምታዩ ጉዳይ፣ ሲያደርገው የምታዩ ጉዳይ፣ ወይ ልጅሽ የምታደርገው ጉዳይ ጻፉልኝ። ወይስ አላያችሁ? የሚጽፍ አንድ ወላጅ እፈልጋለሁ። ልጆቻችን ምንድነው ደጋግመው የሚያደርጉት ነገር? ዲዛይን ታደርጋለች። ስለዚህ ደጋግማ የምታደርገውን ነገር ኖቲስ እያደረግሽ ነው። ቆንጆ ልስመ እሱንም ተከታታያት። አንዳንዴ ዊዶን ነው የትኛው ነገር የቱ ጋር እንደሚያደርሳቸው። ቆንጆ ልብስ መቀየርን ወድጀዋለሁ። እስቲ ሌላ ልጁ ደጋግሞ የሚያደርገውን ነገር ያየ። ዋው መጽሐፍ ማንበብ። ጌሙን አስቁሙ ብያለሁ። ጌም የሁላችንም ልጆች፣ ስልክ የሁላችንም ልጆች ይወዳሉ። ጨዋታ የሁላችንም ልጆች ይወዳሉ። እሱም በግድ ነው የምናስቆማቸው። ስዕል መሳል። እኔ እንግዲህ ስዕል መሳል ከጀመረች ልጅ አሁን ስንት ዓመት ሆናት? 7 ዓመት ሆናት። ወደዚህም ብላ እዛ ጋር ነው የምትመለሰው። አሁን ግን ኮምፕሊትሊ የት መሄድ እንደምትፈልግ አሁን ትምህርት መምረጥ አለባቸው። ዩኒቨርሲቲ ስትገባ ምን መማር እንዳለባት መምረጥ አለባት። ስለዚህ ስትመርጥ ኢንጂነሪንግ ነው የሚያበለው አልላት፣ ወይም ደግሞ ዶክተር እንድትሆኝ ነው እዚህ ጥሩ ተከፋይ ዶክተር ነው አልላት። ጥሩ የሚከፈላት ደስተኛ ያልሆነች ልጅ አልፈልግም። ብር ያላት ስትረስ የሆነች ልጅ አልፈልግም። ደስተኛ የሆነች ልጅ ነው የምፈልገው። ማየት የምፈልገው በምትሰራው ነገር ደስተኛ የሆነች ሰው፣ በምትሰራው ነገር እየጠቀመች እንዳለች የሚሰማት ሰው፣ በርደን ሳይሆን እንዲሰማት የምፈልገው ስራ ስትሄድ የምትፈልገውን ነገር እያደረገች እንደሆነ የሚሰማት ልጅ ፈልጋለሁ። ስለዚህ አሁን ዛሬ ስንመርጥ አርት የሚለው የግድ ይመረጣል፣ ዲዛይኒንግ ይመረጣል። ግን ይሄ አሁን ስንት ዓመት ፈጅቷል? ኦልሞስት 7 ዓመት ፈጅቷል። እዚህ ጋር ለመድረስ የ7 ዓመት ጉዞ ነው። በተለያየ ነገር ውስጥ ስታደረኳት ሌላ ነገር ውስጥ አስገባታለሁ። ተመልሳ እዛ ጋር ትመጣለች። ሌላ ነገር ከወደደች ብያኛው በቃ እስቲ ቆይ እሱን ደግሞ ሞክር ይውላታለሁ። ግን ዞራ ፓተርኗን ትሄድና ተመልሳ እዛ ጋር ትመጣለች። ስለዚህ አንደርስታንድ ልጄ መሆን የምትፈልገው ከዚህ ጋር የተያዘ ነገር እንደሆነ በደንብ ገባኝ። ሌላ ኢንቨስትመንት ውስጥ ገብቼ ራሴንም አላከስርም፣ የልጄንም እድሜ አላባክንም። ልጄም የምትሆነውን ነገር ማድረግ ማልችልናት እንደሆንኩ እንዲሰማኝ አልፈልግም። በቀኑ መጨረሻ ዩ ሜክ ማይ ድሪም ካም ትሩ እንድትለኝ ነው የምፈልገው። ህልሜን አሳካሹ የምትለኝ ልጅ ነው የምፈልገው። ደስ እንዲልሽ ብዬ እንጂ የማልፈልገውን ትምህርትን ያስተማርሽው የምትለኝ ልጅ አይደለም የምፈልገው። ለአንቺ ስል ነው ይሄን ትምህርት የተማርኩልሽ እንድትለኝ አልፈልግም። ህልሜን አሳክተሻል የኔ እናት፣ በቃ የልጅነት ህልሜን ኖርኩት እንድትለኝ። አታስቡም እናንተ? የሆነ ውስጣችሁ ያለውን ነገር አስባችሁ ይህንን የተረዳኝ ሰው አግኝቼ መሆን ኖሮ ልጆቻችን እንደዚህ እንዲሉ እንፈልጋለን። እኔ አልፈልግም። ይህን የሚረዳኝ ሰው አግኝቼ ቢሆን ይህንን እኮ ፓሽን የሚያሳድግልኝ ይሄ ነገር እኮ ከልጅነቴ ጥሬ እንደሆነ አውቀው ነበር የሚሰራበት ሰው አግኝቼ ቢሆን ኖሮ ብለን እኛ የሚቆጨን ነገር እንዴት ልጆቻችን ላይ እንደገና ሚስ እናረጋለን? አናረግም።
ስለዚህ ይሄ ነው የልጆቻችን ዓላማ። በመናቃለን ደጋግሞ የሚያደርጉትን በማየት የማይሰለቻቸውን ነገር በማስተዋል ይሄን ነገር አቴንሽን በመስጠት የልጆቻችን ዓላማ ማየት እንችላለን። ልናስተምራቸው እንችላለን። ይሁን ነገር ልናስተምራቸው እንችላለን። ፐርፐዝ ግን ናቹራሊ እነሱ ያለ ነገር ነው። ያንን ዴቨሎፕ እናደርግ ሊኖረው ይችላል። ለምሳሌ እኔ ልጅ ብትስልም ሌላ ብዙ ታለንቶች አሏት፣ ደግሞ በጣም ብዙ። ግን እነሱን ታለንቶቿን አሳይድ ታደርጋቸውና ዋና ፎከስ የምታደርግበትን ነገር እሱ ላይ ደግሞ እንሰራባታለን። ሳሮን የተወልጃለሽ ምን ችግር አለ? ደግም የምላችሁ ሪሜምበር ልጅህን በሚሄድበት መንገድ ምራ እንጂ በምትሄድበት እሱ እንዲሆን አንተ በምትፈልገው መንገድ አንተ እንዲሆን አገኛችሁ እናንተ በምትፈልጉት መንገድ ሳይሆን በሚሄድበት እሱ በሚሄድበት መንገድ ምራው ነው የሚለው። ስለዚህ የልጆቻችን ዓላማ ላይፍ ፐርፐዝ ማወቅ ምን ይጠቅመናል? ይሄ በጣም ወሳኝ ነገር ነው። አሁን ማወቅ አለማወቁ አይደለም፣ አገኘንላችሁ አላገኘንላችሁም ብቻ አይደለም። አለማወቃችን ጉዳት አለው። የልጆቻችን ላይፍ ፐርፐዝን አለመረዳታችን ጉዳት አለው። ምንድነው የመሰላችሁ? የመጀመሪያው ጉዳት የልጆቻችን ዓላማቸው ችላ ሲባል ልጆቻችን ኮንፊደንስ ያጣሉ። ምክንያቱም ጎበዝ ልናረጋቸው የምንፈልገው እነሱ ባልሆኑት ጉዳይ ነው። እነሱ ደግሞ ያንን እንደማይችሉት ልባቸው ጠንቅቆ አውቋል። ስለዚህ የማይፈልጉትን ልናደርጋቸው ስንሞክር ኮንፊደንስ ያጣሉ። በቃ እነሱ እነሱ አይደሉም፣ ያ እነሱ አይደሉም። እኛ በግድ የምንጭንባቸው ያ እነሱ አይደሉም። እነሱ የሆኑት ነገር አለ። ያን ሁሉ ስትሏቸው በኤክሳይትመንት የኔ ልጅ አዳራሽ ሙሉ ሰው ሰብስቤ ሳይብላት በደስታ ትስላለች። ታርጋ በደቂቃዎች ውስጥ የሆነ ስልስላት አስቀምጣለች። የኔ ልጅ ግጥም ግጠሚ ብላት አትችልም። የኔ ልጅ ኬሚካል ቀላቅለሽ የሆነ ነገር ስሪ ብላት አትችልም። እዛ ነገር ላይ እንድትፎከስ እንድታደርግ በተጫኳት ቁጥር ለማትችለው ነገር ኮንፊደንስ ታጣለች። ለምትችለው ነገር ያላትን ኮንፊደንስ እናሳጣታለን። ስንቶቻችንን መሆን የማንፈልገውን ነገር አድርገውን አሁን ያለንበት ቦታ ላይ ኮንፊደንስ የለንም። የት ጋር ብንሆን ግን ኢፌክቲቭ እንደምንሆን እናውቃለን። የቱ ጋር ቢያስቀምጡን እንዴት አድርገን ቦታ እንደምናስይዘው እኮ እናውቃለን። ግን የተቀመጥነው ሌላ ቦታ ላይ ነው። የፈለግነው ቦታ ላይ አይደለም ያለነው። ቅድም እንዳልኳችሁ ነው። በልጆቻችን አንደግሞ ልጆቻችን እኛ የገጠመን አይገጥማቸው። እናውቀዋለን እኮ አሁን ላይ ውስጣችን ያውቋል። እኔ እኮ የቱ ጋር ብሆን ሰክሰስፉል እንደምሆን አውቃለሁ እንላለን። ያኔ በልጅነቴ ይሄን ውሳኔ ወስኜ ቢሆን ኖሮ አሁን ያለሁበት ቦታ ላይ አልሆንም ነበር። አሁን ያሆንኩትን እከሌ አልሆንም፣ አሁን የሆንኩትን ፌፈን አልሆንም ነበር እንላለን እኮ። እንዴት ለልጆቻችን እንደገና ሚስ እናደርጋለን? እንዴት እንደገና እኛ ላይ የተሳሳትነውን ስህተት ልጆቻችን ላይ እንደገና እንዴት እንሳሳታለን? እኔ ብሆን ኖሮ እንዳልነው እንደገና ልጆቻችን ብሆን ኖሮ ማለት አለባቸው የለባቸው? እንዳልኳችሁ ቅድም እኛን ሲያዩ ፕራውድ ሆነው ዩ ሜክ ማይ ድሪም ካም ትሩ፣ እናቴ አባቴ ህልሜን አሳካሹ፣ እንዳንቺ አይነት እናት እንዳንተ አይነት አባት ኮንፊደንት ይሆኑ። ምክንያቱም ውስጣቸው ያለው ነው። ኪቦርድ ተጫዋች የሆነ ሰው ኪቦርድ ተጫዋች ብትሉት አይሳቀቅም። ሂስ ኮንፊደንት። ለምን አለ? እሱ ጋር ያለ ነገር ነው። አንድ ጓደኛ ያለ አሁን እዚህ አብረን ካናዳ ነው የምንኖረው እና ድሮ ኪቦርድ አሁን በጣም ጎበዝ ኪቦርድ ተጫዋች ነው። ድሮ ይቆለፍባቸዋል ቸርች፣ ቀስ ብለው ገብተው ምናምን ይገባሉ፣ ምን ይላሉ አሳደገው። አሁን በቃ ሂዝ በጣም የሚገርም ኪቦርድ ተጫዋች ሆኗል። አያችሁ፣ ብትቆልፉበትም ብትከለክሉትም ውስጡ ያለ ነገር ስለሆነ ነው። በዛ መካከል ሌላ ትምህርት ስላልተማረ ነው፣ ሌላ ታለንቶች ስለሌሉት አይደለም። ነፍሱ የተያዘችበት ጉዳይ ነው። የነፍሱ ጥሪ ነው። ውስጡ ያለው ነገር ነው። ስለዚህ ልጆቻችን የሚፈልጉት ነገር ላይ ሌትስ ቴክ ታይም። እንዲቆጨን አንፈልግም። ነገ ህይወት ሰለችኝ፣ መረረኝ፣ ለምንድን ነው የምኖረው? ለምንድን ነው የተፈጠርኩት? ምንድን ነው የምሰራው እዚህ ዓለም ላይ የሚሉ ልጆች ለምን እናሳድጋለን? ዓላማዬን እየኖርኩ ነው።
አይ አም ሂር ፎር አ ሪዝን እየኖርኩት ነው። ይሄ ነገር ሄዶ ሰዎችን እየጠቀመ ነው። ቅርብ ቀን አንድ ባዛር ተዘጋጀና ልጄ ኢንቫይት ተደረገች። እዛ ላይ የተለያዩ ሀገር ዜጎች ነበሩ። ቪዲዮውን ጭኘዋለሁ። እንዴት ደስ እንዳላት ትልልቅ ስራ ከሰሩ ሰዎች ጋር አብራ እሷም ስራዋን ይዛ ቀርባ ሸጣ አስተዋውቃ ቢዝነስ ካርዷን ለሰዎች አድላ ሌሎች እንደዚህ አይነት እድሎች ሲገኙ እንጠራሻለን አላት። 14 ዓመቷ ነው። ይቺ ልጅ ለመኖር አትጓጓም እንዴ? በጣም ነው የምትጓጓው። ለምን? ገና ካሁኑ የራሷ የሆነ ብራንድ አላት። ብለስድ ሃንድ ብለዋለች። የራሷ የሆነ ስራ አላት። ምን እየሰራች እንደሆነ ታውቃለች። ኦፖርቹኒቲዎች እየመጡላት ነው። ኢንካም እያገኘች ነው። ሺስ ሃፒ። ስለዚህ እንደዚህ እንዲሆኑልን ነገ ደግሞ ኤልሻሎም ስታድቅ እንዴት ነው ይሄንን መስመር ማስይዛት እንዴት ነው የምረዳት የሚለው ደግሞ አሁን ያሳስበኛል። ስለዚህ አሁን ካለችበት ጊዜ ጀምሮ እንዴት ፎሎ አፕ እንደማረጋት አስባለሁ። ስለዚህ የመጀመሪያው አላማቸውን ሳንረዳላቸው ስንቀር የመጀመሪያው የምናደርገው ነገር ኮንፊደንስ እናሳጣቸዋለን። ሁለተኛ ኮንፊውዥን ውስጥ እንከታቸዋለን። ግራ ይጋባሉ። የሚፈልጉት እዛ፣ የሚኖሩት እዛ፣ ምኞታቸው እዛ፣ ኑሯቸው እዛ። ፉል ኦፍ ኮንፊውዥን። ልጆቻችን ግራ መጋባት የለባቸውም። እኛ አንደርስታንድ ልናረጋቸው ይገባል። ብዙ ልጆችን ከሰማቿቸው እሷ አትረዳኝም፣ እሱ አይረዳኝም ይላሉ። እናቴ አትረዳኝም፣ አይከፈር ወዳታለሁ እናቴን እኮ ግን አትረዳኝም፣ አባቴን ወደዋለሁ ግን አይረዳኝም። ለምን እንደዛ ይሉናል? ትረዳኛለች፣ ህልሜን ታውቋለች፣ ህልሜን እንዳሳካው አብራኝ ናት እናቴ፣ ህልሜን እንዳሳካ አብሮኝ ነው አባቴ፣ ህልሜን እንዳሳካ እህቴ አብራኝ ናት፣ ወንድሜ አብሮኝ ነው፣ ታላቂ አብሮኝ ነው። ይሄን እንዳሳካ ይረዳኝ ታላቅ ወንድሜ ነው፣ ታላቅ እህቴ ናት። በዙሪያችን ያሉ ልጆችን ከታች ያሉትን ለምን በቃ አድገው ኮንፊውዝድ ሆኖ ነገ ሱስ ውስጥ ገብተው ተስፋ መቁረጥ ውስጥ ገብተው ዲፕሬሽን ውስጥ ገብተው እዚህ ከተማ ላይ በጣም ነው ልቤን የሚነካኝ፣ በጣም ነው ልቤን የሚነካኝ። ብዙ እናቶች ልባቸው ተሰብሯል። ብዙ ወጣቶች አዲክሽን ውስጥ ገብተዋል። ኦቨርዶዝ እየሆኑ ሞተዋል። ለእናት ትልቁ ስብራት ምንድን ነው? ይህ አይደል የለፋንበት የደከምንበት ብዙ ዋጋ የከፈልንበት ከሀገር የተሰደድንበት አንገታችንን ያጎነበስንባቸው ብዙ ዋጋ የከፈልንባቸው ልጆች አጠይንዶፍተዴ ተስፋ ቆርጠው ራሳቸውን ኦቨርዶዝ እያደረጉ የመኖሪያ ምክንያት አጥተው ስለ ነገ ሲያስቡ ምንም ተስፋ እንዳይሰማቸው ሆነው ሲያልፉብን ከዚህ በላይ ኪሳራ አለ? ምን ያደርግላታል ውዱ ጫማ ለልጄ? ምን ያደርግለታል ውዱ ልብስ ለልጄ? ለልጄ የሚያስፈልጋት የምትኖርበትን የህይወት ዓላማ እንድትኖር ማገዝ። ስለዚህ በአንድ ነገር አትርፈን ያለበስናቸውን ልጆች እንዳናጣ፣ ያሳመርናቸውን ልጆች እንዳናጣ፣ የለፋንባቸውን ልጆች እንዳናጣ፣ ዋጋ የከፈልንባቸው ልጆች እንዳናጣ ዛሬ አቴንሽን እንስጥ። የኛ የነሱን ዓላማ አለማወቅ ኮንፊደንሳቸውን ያሳጣቸዋል፣ ኮንፊውዥን ውስጥ ይከታቸዋል። እናንተን ለማስደሰት በመሞከር ውስጥ ራሳቸውን ያጣሉ። ይወዱናላ ልጆቻችን፣ ያከብሩናላ ልጆቻችን፣ ይታዘዙናላ ልጆቻችን። ስለዚህ እኛን ለማስደሰት በመኖር ውስጥ ራሳቸውን ያጣሉ። ለኛ ብለው በሚማሯቸው ትምህርቶች ውስጥ፣ ለኛ ብለው በሚሄዷቸው አክቲቪቲዎች ውስጥ፣ ለኛ ብለው በሚያደርጓቸው ነገር ውስጥ የራሳቸውን ያጣሉ። ይሄ እንዲሆን አንፍቀድ። ማቹርድ ቤተሰብ እንሆን። ቁጭ ብለን ዲስከስ እናድርግ ከልጆቻችን ጋር እንጠይቃቸው። ምንድነው መሆን የምትፈልጉት? እነከሌ የት እንደደረሱ አትበሏቸው ልጆቻችሁ። የነከሌ የእናንተ አይደለም። የነከሌ የእናንተ ልጆች አይደሉም። የነከሌ ልጆች የነከሌ ናቸው። የነከሌ ልጆች ከእናንተ ልጆች ጋር ኮምፔር አይደረጉ። ሁለታችሁም እግዚአብሔር ከአሳይመንት ጋር ሊስጦቻችኋል፣ ሰጥቷችኋል። አሳይመንታችሁን ስሩ። የነከሌን ቤት አሳይመንት አትሱ። የነከሌ ቤት አሳይመንት የእናንተ አይደለም። የእናንተ አሳይመንት የእናንተ ነው። የራሳችሁን ኑሩ። እኔ ተሰጥቶኛል፣ እኔ አለኝ፣ እኔ ጋር ባለው መክሊት በልጄ ላይ ምን መስራት እችላለሁ? እኔ ጋር ባለው ነገር ምን መስራት እችላለሁ? ዛሬ እንደዚህ ካደረግን ልጆቻችንን ሴቭ እናደርጋለን። ዛሬ እንዲህ ካደረግን ታናናሽ እህቶቻችንን፣ ታናናሽ ወንድሞቻችንን ሴቭ እናደርጋለን። ልጆቻችን ከውድድር ህይወት ውስጥ ወጥተው በራሳቸው ከለር፣ በራሳቸው ውበት፣ በራሳቸው ታለንት፣ በራሳቸው አይምሮ የከሌን አይምሮ ተውሰው ሳይሆን እንደ ከሌ ሊሆኑ ሳይሆን ፊት ለማድረግ የኔ ደስታ ውስጥ ፊት ለማድረግ
ከኔ ደስታ ይልቅ የነሱ ደስታ ማተር ያረጋል። ከኔ ፍላጎት ይልቅ እነሱ መሆን የሚፈልጉት ማተር ያረጋል። እኔ ዛሬ ህልሜን በመኖሬ ውስጥ ያለኝን ደስታ እንዲደሰቱ ፈልጋለሁ። ያደክመኛል ብታዩ ምሰራው ስራ ተስፋ ያስቆርጠኛል። ከዚህ በኋላ ያስብለኛል። ደግመሽ የት ጋር ነው የምትገኙ ብትሉ እዛው ጋር ነው የምንገኘው። ለዚህ ነው የተፈጠርኩት። አያችሁ ልጆቻችሁ ነገር ሊሰለቻቸው ሊደክማቸው በቃ ሊሉ ይችላሉ። የት ይገኛሉ? መልሰው እዚሁ ጋር ነው የሚገኙት። ለምን? እዚህ ጋር ነው ያለው ላይፋቸው፣ እዚህ ጋር ነው ያለው ዴስቲኒያቸው። ነገ ተስፋ የሚያስቆርጣቸው ነገር ላይ ብርታት የሚያገኙት እየወደዱት ያለው ነገር ውስጥ ካሉ ነው። የሚፈልጉት ነገር ውስጥ ካሉ ኢነርጂ አላቸው። እንደገና ተነስተው የመቀጠል እንደገና አራክፎ የመቀጠል። የማይፈልጉት ከሆነ በቃ አልሆነማ ነው የሚሉ። ምን እናመጣለን? ምንም። ስለዚህ ዛሬ ላይ ልጆቻችን አላማቸውን ባለማወቃቸው ምክንያት ኮንፊደንስ እንዲያጡ፣ ኮንፊውዥን ውስጥ እንዲገቡ፣ የኛን ፍላጎት በማሟላት ውስጥ እነሱ ማንነታቸውን እንዳያጡ ዛሬ እነሱ ውስጥ ያለውን ነገር አንደርስታንድ እናድርግ። በተሳሳተ መንገድ ስመራቸው በራስ መተማመናቸውን ያጣሉ። ቅድም እንዳልኳችሁ በማይወዱት ነገር ልናጎብዛቸው ስንፈልግ በሚወዱት ነገር ላይ ሰነፍ ይሆናሉ። የማይፈልጉት ነገር ላይ ጎበዝ ልናረጋቸው ስንሞክር የሚፈልጉት ነገር ላይ አቅም ያጣሉ። ስለዚህ አቅማቸውን መጠቀም የሚችሉበት ነገር ላይ አቅማቸውን እንዲጠቀሙ እናድርግ። እዚህ ላይ እንዲበረቱ እናድርግ። አሁን እስቲ ቆም ብላችሁ አስቡ። ልጆቻችን ደጋግመው ምን እንድንሆን እንፈልጋለን ብለው ነግረውናል። ምን መሆን እንሻለን ብለው ነግረውናል። ምን ኢግኖር አድርገንባቸዋል። የኛ ህልም ምን የነሱ ህልም ምንም እንደማይመስለን እንዲሰማቸው አድርገን ይሆን? እኔ ያልኩት ነው የሚሆነው ብለን የነሱን ነገር አሳጥተናቸው ይሆን? ቆም ብለን እንድናስብ ፈልጋለሁ። በመጨረሻም አላረፈዳችሁም ልላችሁ ነው ያለሁት። በቀጣዩ ሳምንት የምንሰራቸው ስህተቶች ምንድናቸው የሚለው ላይ እንመለሳለን። የዛሬውን ግን እዚህ ጋር ያለን ወላጆች ቆም ብለን አስበን ከሆነ አልረፈደም። የልጆቻችንን ለማሳካት አልረፈደም። ልጆቻችን በሚፈልጉት መንገድ ነገ የሚሆኑትን ነገር ለማድረግ አልረፈደም። ለምን አልረፈደም ካላላችሁ በመጀመሪያ ስለተገኛችሁ፣ ለመለወጥ ስለፈለጋችሁ፣ የልጆቻችሁን ህልም መረዳት ስለፈለጋችሁ ነው እዚህ ያላችሁ። ስለዚህ አልረፈደም። የመጀመሪያው ደግሞ ለምን አላረፈዳችሁ መሰላችሁ? ኦሬዲ ልጃችሁ እያደገ ነው። ስለዚህ እያደገ ባለበት መንገድ ውስጥ መሆን የሚፈልገው ነገር ማድረግ የምትችሉበት አሁንም እድል አላችሁ። ትላንትና ኢግኖር አድርጋችሁ ከነበረ ከዛሬ ጀምሮ መስማት ትችላላችሁ። ከነገ ጀምሮ መስማት ትችላላችሁ። ስለዚህ አላረፈዳችሁም ልላችሁ ፈልጋለሁ። ሁለተኛ ለምን አላረፈዳችሁ? እናንተ ለመለወጥ ዝግጁ ስለሆናችሁ አላረፈዳችሁ። ኦኬ ልጄን እንዲህ ነበር ስለው የነበረው፣ ልጄን በዚህ መንገድ ነበር ስመራው የነበረው። ኦኬ ይሄኛው መንገድ የማይሰራ ከሆነ በቃ ይሄ ነው ካልን ነው ሚስ የምናደርገው። ኦኬ ሌላ አካሄድ ካለ ሁሌ እምላለሁ እናንተ ከቤታችሁ ወደ ቦሌ ልትሄዱ መንገድ ስትጀምሩ አዲስ አበባ ስላላችሁት ወደ ቦሌ ልትወጡ ጀምራችሁ በሆነኛው መንገድ ተዘጋግቷል ብትባሉ በሌላኛው መንገድ ትደርሳላችሁ እንጂ አይ በቃ ከተዘጋጋ አልሄድም ወይም ደግሞ አንዴ ወጥቻለሁ በዚህኛው መንገድ ለመሄድ ካላችሁ ሰዓታችሁን ፈጅታችሁ አርፍዳችሁ በቃ ዋጋ ከፍላችሁ ነው የምትደርሱት። ስለዚህ አሁን ለመለወጥ ኦኬ ዴስቲኔሽን ቦሌ ነው፣ አካሄድን ግን እቀይራለሁ። ልጅን ሰክሰስፉል ማድረግ ነው ፕላኔ። ኦኬ አካሄድ ይሄኛው ትክክል አልነበረ። ለመለወጥ ዝግጁ ናችሁ? አልረፈደም። ለማስተካከል ዝግጁ ናችሁ? አልረፈደም። የልጆቻችሁ ነገር ላይ ከዛሬም መስራት ትፈልጋላችሁ? አሁንም አልረፈደም። ልጆቻችሁን መስማት ትችላላችሁ። ልጆቻችሁን ማየት ትችላላችሁ። ደጋግሞ የሚያደርጉትን ነገር መጠየቅ ትችላላችሁ። ማውራት ትችላላችሁ። መከታተል ትችላላችሁ። ከዛስ የእናንተን አፕሎድ ልታደርጉ ያልነበረውን ቁጭ ታደርጉና ልጄ እየሄደ ያለው መንገድ ላይ እግዚአብሔር ያለኝ በሚሄድበት መንገድ ምራው ነው ያለኝ። ስለዚህ እኔ ከመስመር እንዳይወጣ እንዲህ ነው እንጂ ማድረግ ያለብኝ ብድግ ተደርጎ እዛ ጋር ይወሰዳል። ከዚህ ጋር ብድግ ሰነፍ ኢንጂነር የተሰጠንን ዲዛይን ትተን ሌላ ዲዛይን በቃ ይሄ የሚያምር ነው ብዬ ስለገመትኩ ነው፣ ይሄ ያበላል ብዬ ስለገመትኩ ነው፣ ይሄ እዚህ ሀገር ጥሩ ነው ብዬ ስላሰብኩ ነው። እንደኛ እንደዛ ብለን ተማርን። አንድ ጓደኛዬ ብላለች፣ እኔም አካውንቲንግ ነው የተማርኩት።
ምን ተማርሽ ስላት አካውንቲንግ ያበላል ተብዬ አካውንቲንግ ተማርኩ አለች። ልክ እኔ ትምህርቱን ተምሬ ስጨርስ አለች አካውንቲንግ ማብላት አቆማለች እና ያበላል የተባለችው ስራም ሳያበላት አካውንቲንጓንም ይዛው አለች። ብዙዎቻችን ድሮ ስንማር 12 ጨርሰን ቶሎ ስራ የሚያስይዘው ምንድነው የሚያበላው ምንድነው ደሞዙ ጥሩ የሆነው ምንድነው ብለን የተማርነው። ግን ሪሊ በዛ ስራ ሰራንበት፣ ደስተኛ ሆንበት። አርቢ ግሬትፉል የምንፈልገውን አግኝተናል። እስቲ አይ ቲንክ ሪፖርት ነገር አለው መሰለኝ። አዶን ነው እንግዲህ ሊዘጋ ነው እያለ ነው። ተመልሻለሁ። አዶን ነው ምን ሀፕን አድርጎብኝ እንደነበረ። ሳይለንት አድርጌዋለሁ መቅድዬ። እሱ ነው መሰለኝ የረበሸን። ስለዚህ ዛሬ ለመስማትና ለማድረግ ለማስተካከል በልጆቻችን ላይፍ ላይ እንደገና ለመስራት ሬዲ ከሆንን አረፈድም። ውይ ይሄንን አድርጌላት እያልን ከሆነ ከዚህ በኋላ ማድረግ እንችላለን። ውይ ይሄንን ባስተካከልኩላት እያልን ከሆነ አሁንም ኢትስ ኔቨር ቱ ሌት ይሉ አይደለም። ኢትስ ኔቨር ቱ ሌት ማስተካከል እንችላለን፣ መስራት እንችላለን። ልጆቻችንን ያሰቡበት ደረጃ ማድረስ እንችላለን። መጽሐፍ ቅዱስ እንደሚለው መክብብ 3 ላይ ለሁሉም ጊዜ አለው ይላል። ሚስ አንደርስታንድ ለማድረግም ጊዜ አለው፣ እንደገና ለመረዳትም ጊዜ አለው። ላለመስማት ጊዜ አለው፣ ለመስማትም ጊዜ አለው። የኛን ለመጫን የሞከርንበት ጊዜ አለ፣ አሁን ደግሞ የነሱን የምንሰማበት ጊዜ አለ። ስለዚህ ለሁሉም ጊዜ ያለው ስለሚል መጽሐፍ ቅዱስ አሁን ጊዜው የልጆቻችንን የታናናሾቻችንን የህይወት ዓላማ የምናሳካበት እነሱ የፈለጉት ቦታ ላይ የምናደርስበት ታይም ነው። በዚህ እንድንነቃ በዚህ ጉዳይ ላይ እንድንሰራ ኢንካሬጅ ላደርጋችሁ ፈልጋለሁ። በመጨረሻ አስረግጬ የምነግራችሁ እኛ ዲዛይነር አይደለንም፣ አትክልተኛ ነን። የተተከለው ተክል እንዴት ፍሬያማ እንዲሆን የሚያስፈልገውን ማዳበሪያ፣ የሚያስፈልገውን ውሃ፣ የሚያስፈልገውን ኮትኮታ በቃ አንቀይረውም። ዘሩ ኦልሬዲ ፕላንትድ ነው በእነሱ ውስጥ። እኛ ምንድነን? አትክልተኛ። ነቅለን ሌላ እንተክላለን ካልን የምናየው ፍሬ የተፈጠሩበት የተሰሩበት ሊሆኑት የሚገባቸው አይደለም። እኔና እናንተ በልጆቻችን ላይ አሁን እምላለው አትክልተኛ ነን። መኮትኮት፣ ማሳደግ፣ ፍሬያማ ማድረግ እንጂ እኛ ሶፍትዌር ኢንጂነሮች አይደለንም። እያመጣን አዳዲስ ሶፍትዌር በየጊዜው ጓደኞቻችን ቤት ሄደን ስንሰማ እሱ የተባልነውን እየመጣን ልጆቻችን ላይ፣ ስራ ቦታችን ስንሄድ ዋው እሱ ነገር የተባልነውን እየመጣን ልጆቻችን ላይ መጫን አንችልም። ልጆቻችን የተሰሩበት የተፈጠሩበት ዓላማ አለ። እሱን አሳይመንት ልስጣችሁ። እስቲ ልጆቻችሁ የሚሰሩትን ነገር ተው ሳትሉ እስከ መጨረሻው የሚሰሩትን ነገር ጠብቋቸው። አለስ እያረጉት ያለው ነገር ጥፋት ካልሆነና እነሱን የሚጎዳ ወይም ደግሞ ቤት ውስጥ ያለውን ነገር የሚያበላሽ ካልሆነ በቃ ተይ ሳንላቸው የሚሰሩትን ስራ አቴንሽን ሰጥተን ሳምንት ድረስ ለሳምንት ይህንን አሳይመንት ልስጣችሁ። ተይ ሳንጨቃጨቃቸው ልጆቻችን የሚሰሩትን ነገር ብቻ ዝም ብለን እንከታተላቸው፣ እንመልከታቸው። የደጋገሙትን ነገር እንጻፍ። ምን ደጋገሙ? አሁን ዛሬ ሰምተናል፣ ዛሬ ተነግሮናል። ልጆቻችን ደጋግሞ የሚያደርጉት ነገር ከህይወት ዓላማቸው ጋር የተያያዘ ሊሆን ይችላል። ስለዚህ ልጆቻችን ምን እየደጋገሙ ነው? እየደጋገሙ ያሉትን ነገር አስተውለን እናይ። ከዛ ደግሞ በዚህኛው ሳምንት አንድ አሳይመንት ልስጣችሁ። ከልጆቻችሁ ጋር ቁጭ በሉና አውሩ። ምን መሆን ነው የምትፈልጉት? ውስጥ ያለው ምንድን ነው? ስታደርገው ደስ የሚልህ ምንድን ነው? እየደከመህም ባታቋርጠው የምትፈልገው ነገር ምንድን ነው? እስቲ ሌት አስበ
ልጆቻችን ራሱ ለካ ማተር ያደርጋል እንዴ እኔ ህልም ለእናቴ ለአባቴ ማተር ያደርጋል ይበሉ። እኛም የምንፈልገውን ብቻ እየነገርናቸው እስከመቼ እነሱ የሚፈልጉትን ደግሞ እስቲ ንገሩን እንስማቸው። ስለዚህ በዚህ ሳምንት አሳይመንት ልስጣችሁ። ደጋግሞ የሚያደርጉትን ነገር እዩ። ተው ሳትሏቸው አስተውሏቸው፣ ጠይቋቸው። እንደዚህ ሁንልኝ ማለቱን አቁሙና ምን መሆን ትፈልጋለህ ማለት ጀምሩ ልጆቻችሁ። እነዚህን 4 አሳይመንቶች ሰጣችኋለሁ። በመጨረሻ የምነግራችሁ አንድ ነገር በጣም ደስ የሚል ነገር አለ። ልጆቻችን ፐርፌክት ፋሚሊ አይደለም የሚፈልጉት፣ እንከን አልባ ቤተሰብ አይደለም ልጆቻችን የሚፈልጉት። ልጆቻችን የሚሰሟቸው ወላጆች ነው የሚፈልጉት፣ የሚረዷቸው ወላጆች ነው የሚፈልጉት። ልጅ ጥንቅቅ ያለ ቤተሰብ ፈልጎ ያውቃል። እኛ ፐርፌክሽን ልጆቻችን ላይ ፐርፌክት ለመሆን መሞከር አይደለም ያለብን፣ ልጆቻችን መረዳት ነው ያለብን። ልጆቻችን ምን ይፈልጋሉ? እኛ ስለ ቤተሰቦቻችን ፐርፌክሽን አስበን ነበር እንዴ? ከተናደድም አልተረዳችንም፣ ማሚ አልተረዳኝም፣ አባዬ አልተረዳኝም፣ ማዬ አልተረዳችኝም ነበር እንጂ ያለው የነሱ ፐርፌክትነት ጭራሽ እነሱ በጉለታቸው ለኛ ብዙ ነገር እንዳረጉ ነው የምናስብ የነበረው። ግን ጥያቄያችን ምን ነበር? እናቴ አልተረዳችኝም፣ አባቴ አልተረዳኝም የሚል ጥያቄ ነበረ። ስለዚህ ልጆቻችን ፐርፌክት ማም ፐርፌክት ዳድ አይደለም የሚፈልጉት። ያለን እናትና አባቶች ሆነን ስህተት አልባ ሆነን እነሱ ፊት ላለመሳሳት እነሱ ፊት አንዳች ጥፋት ላለማጥፋት መሞከር አይደለም ያለብን። ሰዎች ነን፣ ልናጠፋ እንችላለን፣ ልናበላሽ እንችላለን ልጆቻችን የሚፈልጉት ግን ምንድነው ካላችሁኝ የሚሰሟቸውና የሚረዷቸው ቤተሰቦች ይፈልጋሉ። እዚህ ጋር ያለን ወላጆች የምንሰማና የምንረዳ ቤተሰቦች እንድንሆን በጣም ኢንካሬጅ ላደርጋችሁ ፈልጋለሁ። ሳምንት ወላጆች የሚያጠፋቸው ጥፋቶች ምንድናቸው? በልጆች ላይ በልጆች አላማ ላይ ምን አይነት ጥፋት ነው የምናጠፋው? ምንድነው የሰራናቸው ስህተቶች ምንድናቸው የሚለውን ደግሞ የምናይ ይሆናል። ፎሎ ያላደረጋችሁ ፎሎ አድርጉ። ማስታወቂያውን ሰርቻለሁ። በነገራችሁ ላይ የንጉሱ ሴት ልጅ ወርቃማ መንገዶች በእንግሊዘኛ ተተርጉሞ ወጥቷል። ኮንግራ በሚኒስቲ በጣም ለኦልሞስት ለ4 ዓመት የለፋሁበት የሰራሁበት ትልልቅ ፐብሊሸሮች ከአሜሪካ ኢንቮልቭ ያደረጉበት በጣም ለሰው ይጠቅማል ብዬ ስላሰብኩ ብዙ ምስክርነት በዚህ መጽሐፍ ውስጥ እኔ መቼስ ብዙ ለመስራት ኪንግስ ዶተር ድርጅት ለመቋቋሙ ምክንያት የሆኑ ይሄ መጽሐፍ ነው። እዚህ ታሪክ ውስጥ ያለ ምስክርነት በጣም ለብዙ ትውልድ ጠቅሟል። በቃ እንደ ሪፈረንስ ወጣቶች ዩኒቨርሲቲ ውስጥ በቃ ስለሌላቸው መጽሐፉ በወረፋ እስኪያነቡት ድረስ በጣም ብዙ የጠቀመ ነው። አልነግራችሁም። የኔን 4 ዓመት 5 ዓመት ወደ ኋላ የምታውቁኝ ስለዚህ መጽሐፍ በደንብ ታውቃላችሁ። አሁን በእንግሊዘኛ ወጥቷል። በተለይ በውጪ የሚኖሩ አማርኛ የማይናገሩ ቤተሰቦች ላሏችሁ ትውልደ አሜሪካ፣ ትውልደ ካናዳ፣ ትውልደ ዩሮፕ የሆኑ ልጆች ካሏችሁ ይህንን መጽሐፍ ስጧቸው። እንዴት በወጣትነቴ በፒር ፕሬዠር ያለፍኩባቸውን የአዲክሽን ህይወቶች፣ የተስፋ መቁረጥ ህይወቶች፣ እንደዚሁም ደግሞ ከትዳር ጋር በተያያዘ ከልጅ ጋር የተያያዘ ታሪኬን ብዙዎቻችሁ ታውቃላችሁ። አማርኛውም የምትፈልጉ ከኢትዮጵያ ውጭ ያላችሁ ኦሬዲ አለ አማዞን ላይ ፌቨን ጋሻው ብላችሁ ብጽፉ ወይም የንጉስ ሴት ልጅ ወርቃማ መንገዶች ወይም ደግሞ the golden road of the king's daughter ብላችሁ ብጽፉ መጽሐፉ ይመጣል። ኢትዮጵያ ያላችሁ ደግሞ ጃፋር መጽሐፍት ቤት ብትሄዱ መጽሐፉ አለ። በጣም ኢንካሬጅ አደርጋችኋለሁ። ለመሰላችሁ አንዳንዴ እኛ ያልኖርነውን ህይወት የኖሩት ሰዎች ሲነግሩን ያንን ጥፋት እንዳናጠፋ እንደገና ደግሞ ያልኖርነውን ህይወት እንድንኖር ያደርጉናል። አየሽ የሆነ ሰው ህይወት ውስጥ ገብተን በዛ ሰው ጫማ እንራመድና ይሄ መንገድ ለካ አክሳሪ ነበር። ፕላስ የኔን ታሪክ ስታነቡ ዛሬ እዚህ ጋር ቁጭ ብላ ፌቨን እንዲስታስተምር ማንም አስቦ አያውቅም። ፌቨን እዚህ ጋር ትደርሳለች ብሎ ማንም ለሌሎች ትጠቅማለች ብሎ አስቦ አያውቅም። ግን ይሄን መጽሐፍ አንብባችሁ ጨርሱ እንደ እግዚአብሔር ለካ እንደዚህ ሰከንድ ቻንስ ይሰጣል፣ እንደገና እድል ይሰጣል። የኔ ታሪክ አብቅቷል ያልሽ ሴት ካለሽ ትዳርሽ ፈርሶ ልጅሽ ሞቶ እንደኔ በጣም በብዙ ነገር ውስጥ አልፈሽ በብዙ ተስፋ መቁረጥ ውስጥ በስራ ማጣት ውስጥ በብዙ የቢዝነስ ፌለሪቲ ውስጥ አልፈሽ ከሆነ እንዴት እግዚአብሔር እንደገና እድል እንደሚሰጥ የምታገኝበት መጽሐፍ ነው። ስለዚህ ይህን መጽሐፍ አማዞን ላይ ገብታችሁ እዘዙ። ሪቪዋችሁን ጻፉልኝ። ይሄን መጽሐፍ ታነቡ ምን እንደተጠቀማችሁ ጻፉልኝ። ሁለቱንም መጽሐፌን በነገራችሁ ላይ እሱ ብቻ ሳይሆን ሌላ ሁለተኛ መጽሐፍ አለኝ እንግዲህ ተጽዕኖ ፈጣሪነት የሚል
እግዚአብሔር እድል ይሰጣል ይወላችሁ እንደገና ከዛ በጣም ከማይጠበቅ ሰፈር ውስጥ አውጥቶ እግዚአብሔር እንደገና እንደዚህ እንድትጽፉ ታሪካችሁ እንድታካፍሉ ኤክስፒሪየንሳችሁ እንድታካፍሉ ይሄ ተጽዕኖ ፈጣሪነት ለምን እስከምን ይላል ተጽዕኖ መፍጠር የምትፈልጉ በዘመናችሁ ደግሞ ስራ ሰርታችሁ ለነገ ለትውልድ የሚተላለፍ ነገር ሰርታችሁ ማለፍ የምትፈልጉ አንብቡት ይሄኛው ግን አመስጥም በቃ ይሄን በጣም ሁሉም ሰው እንዲያነበው ምንድነው ፈረንጆቹ ውጤቱን አለበዚያ 100% ምንድነው ኦር ዮር መኒ ባክ ይላሉ 100% ጋራንቲ ኦር ዮር መኒ ባክ ይላሉ ይሄንን መጽሐፍ አንብቦ ላልተጠቀመ ሰው እግዚአብሔር ላላበረታታው ሰው እግዚአብሔር እንደገና እድል እንደሚሰጥ ላላየ ሰው እኔ ብሩን እመልሳለሁ ስለዚህ አማዞን ላይ የገባችሁ ኦርደር አድርጉ እዚህ ለሚገኙ ወዳጆቻችሁ እንዲያነቡት ስጧቸው ምክንያቱም እዚህ ከተማ ላይ ብዙ ወጣቶች በፒር ፕሬሸር የተለያየ አዲክሽን ውስጥ ይገቡና ወደፊት እየሄድኩኝ ቦታዎቹ ላይ ቪዲዮ ሰራላችኋለሁ ብያለሁ ድልድዮች አሉ የታጠሩ በጣም ብዙ ኢትዮጵያውያን ወጣቶች ራሳቸውን የወረወሩበት ብዙ ሪሃቢሊቴሽን ሴንተር ውስጥ ብዙ ወጣቶች አሉ በአዲክሽን ተይዘው ቤተሰብ ብዙ ዋጋ ከፍሎ ካናዳ ላይ ልጄ ይማርልኛል ይጦረኛል እንደ ቤተሰብ ቀደም እንደምንፈልገው ስለሆነ የምናደርገው ትምህርት ቤትም የላኩ ብዙ ወላጆች ቻሌንጅ ያደርገኛል በጣም ቻሌንጅ ያደርገኛል እዚህ ከተማ ላይ ያሉ ብዙ ወጣቶችን ሳይና ፒር ፕሬሸር ምን አይነት ተጽዕኖ እንዳለው እኔም በህይወት ኤክስፒሪየንስ አድርጌያለሁ በጓደኞቼ ተጽዕኖ በእንደዚህ አይነት ጉዳይ አዲክሽን ውስጥ ገብቼ በጣም ማልወጣበት ህይወት ውስጥ ገብቼ ነበር እግዚአብሔር ደግሞ እንደዚህ ያወጣል እንደገና እድል ይሰጣል ጭራሽ አስተማሪ ያደርጋችኋል ህይወታችሁን ምስክርነት ያደርገዋል ይሄ መጽሐፍ ለእንደዚህ አይነት ህይወት ውስጥ ለሚያልፉ ወጣቶች እንዴት እግዚአብሔርን እኔ ደከመኝ ብየው አቃተኝ ብየው ማለት ከዚህ ህይወት ውስጥ አትወጣም ብሎ ሁሉም ተስፋ በቆረጠብኝ ሰዓት አባኔ ደከመኝ አልቻልኩም እስከመቼ በዚህ ህይወት ውስጥ ብዬ ስጸልይ እንዴት እግዚአብሔር ከዛ ህይወት ውስጥ እንዳስወጣኝ እንደገና ደግሞ በተለያየ ፌለሪቲ ውስጥ ሳልፍ እንዴት እንደገና እድል እየሰጠ እንዴት ህይወቴን እያሳመረ እዚህ ጋር እንዳደረሰኝ በቃ ስለዚህ ይሄ የመታሰቢያ ድንጋይ ነው ለልጅ ልጆች የሚታይ እግዚአብሔር አያታችሁን ይባላል እግዚአብሔር ቅድመ አያታችሁን ይሄ የመታሰቢያ ድንጋይ እንዴት እንደረዳት እዩ እግዚአብሔር ቅድመ አያታችሁን ምናምን እየተባለ ያቻሩ እንዲህ ሆና እግዚአብሔር እድል ሰጥቷት ነው እየተባለ የሚነገር ታሪክ እግዚአብሔር በህይወት ያስቀምጧል አም ቬሪ ሃፒ እዚህ ያላችሁ ሁላችሁም ደግሞ በዚህ ታሪክ ኢንስፓየርድ ሆናችሁ ሁሉ ጊዜ ከስር በቃ ይጠቅማችኋል ብዬ በማስበው በመለቀው ነገር ላይ ሁሉ ፖዚቲቭ ነገር ፊድባክ ሲሰጡኝ ለመስራት እነሳሳለሁ እንዳልኳችሁ የህይወት አላማችሁንም እየኖራችሁ ተስፋ መቁረጥ አለ መሰልቸት አለ ጊቭ አፕ ለማድረግ ማሰብ አለ ኩዊት ላርጎ ከዚህ በኋላ ልተወው የሚል ሐሳብ አለ የህይወት አላማችሁን እየኖራችሁ ነው ማለት ስሙዝ መንገድ ነው ማለት አይደለም በዚህ ጊዜ ግን ምን ያበረታሻል ካላችሁኝ ማስተላለፈው መልእክቶች ስር ወይም በኢንቦክስ ዛሬ ይሄ ሌሊት ለኔ በቃ አንዳንድ ሴቶች በጣም ነው በቃ አለቅሳለሁ አንዳንዴ በእውነት መልእክቶቻችሁን ተስፋ ቆርጬ ራሴን ላጠፋ ወስኜ ይሄን ሜሴጅ ሳይበረታው እና በቃ አንድ ህይወት አትርፈሻል በቃ በጣም ነው ተች የሚያደርገኝ ብታይ እና አንዳንዴ በቃ ከስራችኋል ማለት you waste your time ብትነግጂበት የትደርሽ ነበር ይሄን ጊዜሽን የሆነ ነገር ብታረጊበት የትደርሽ ነበር ይላችኋል ውስጣችሁ ጊዜያችሁን ሰጣችሁ ሰዎች ስታማክሩ ስታስተምሩ እየሄዳችሁ በቃ ላይፋችሁን ሼር ስታረጉ የሆነ ቀን ላይ ምን ይሰማችሁ እንዴ ሰው እኮ ጓደኞች እኮ ይሄን ጊዜ ነግደውበት ይሄን ጊዜ የሆነ ነገር አድርገውበት የደረሱና አምላችኋልና እዚህ ሞመንት ላይ አንዳንድ መልእክቶች ስሰማ በቃ አልከሰርኩ እንኳን አልነገርኩ እንኳን የሆነ ነገር አላረኩ እንኳን መስጠት ያለብኝ ጊዜ ሰጠው ሌላ ነገር ለሶሻል ሚዲያ ላይ ልነግድበት ይችላል ልብስ ጫማ ልሸጥበት ይችላል ያባለኝ ፎሎወር አይደል የሆነ ነገር ልነግ ግን ለኔ ለካስ ይሄ ንግድ ነው ይሄ ትርፍ ነው እያተረፍኩ ነው በቃ በመክሊቴ ለካ እየነገድኩ ነው ይሄን ነገር እንዳስብ የሚያደርገኝ ሁሉ ጊዜ በመደክምበት ጊዜ እናንተ ከጎኔ መሆናችሁ እናንተ አብራችሁ መሆናችሁ እዚህ ያላችሁ እንሰማሻለን አለን ከጎንሽ ነኝ it's very encouraging ይሄ መጽሐፍ ፐብሊሽ እንዳደረኩ ለጓደኞቼ ደውዬ ስነግርዛው እንደደወልኩላቸው እያዘዙ መጽሐፉን ሪቪው እየጻፉ በጣም ነው ኢንስፓየር የሚያደርገውና እግዚአብሔር በእንደዚህ አይነት ሰዎች ይባርካችሁ እድገታችሁ በሚያስደስታቸው ስራችሁ በሚያስደስታቸው ሁሌ እናንተ ሰው አይ እግዚአብሔር በቃ ለፌቨንም ደረስክላት የሚሉ ኢምፕረስ የሚሆኑ በማናት እሷ ትላንት እንዲያል ነበረች የማይሉ እግዚአብሔር እድል ይሰጣል ባካችሁ
እግዚአብሔር እንደገና ያቆማል፣ አስተማሪ ያደርጋችኋል። እኔ ስለ ልጆች ለማስተማር ዛሬ እግዚአብሔር እድል ከሰጠኝ እናንተ አላረፈዳችሁም። ቅድም ብያችኋለሁ፣ ያ አላረፈዳችሁም። በቃ ከየትኛውም ሰዓት ላይ ስትጀምሩ ጊቭ አፕ እንዳታረጉ፣ ረፍዶብኛል እንዳትሉ፣ ከዚህ በኋላ የሆነ ነገር ምን ጀምሬው እንዳትሉ። እንዳልኳችሁ ይሄ አሁን ያለኝ ነገር በልጅነቴም ነበር። በልጅነት ያላደረኩትም ማለት ግን እግዚአብሔር አሁን እድሉን አልሰጠኝም ማለት አይደለም። በልጅነታችሁ ህልም ነበራችሁ አላደረጋችሁትም፣ አሁን አታደርጉትም ማለት አይደለም። ዛሬ መልእክቴ ለእናንተም ለልጆቻችሁ ነው። እግዚአብሔር እንደገና እድል ይሰጣችኋል። እግዚአብሔር እንደገና የምታስተካክሉበት፣ እንደገና መንገድ የምታስይዙበት፣ እንደገና መስመር ከሳተው ነገር የምትመለሱበት እንደገና እግዚአብሔር እድል ይሰጣችኋል። አይ ቢሊቭ እኔ እግዚአብሔርን አምነዋለሁ በእናንተ ፋንታ። ለምን ሪፈረንስ አለኛ። አንድ ሰው ሌባ ነው ስንል ከዚህ በፊት ሲሰርቅ አይተነው ነው ሌባ የምንለው አይደለ? እኔ ደግሞ ይሰጣችኋል ስል እኔ ሪፈረንስ አለኝ። ለእኔ ሰጥቶኛል፣ ለእኔ አመቻችቶልኛል። ለእኔ በማላቀው ህዝብ መካከል እግዚአብሔር ሞገስ ሆኖኛል። ለእኔ በአይን አይተውኝ የማያውቁ አውርተውኝ በማያውቁ የት ጋር ልኑር ምን ላያደርግ በማያውቁ ሰዎች መካከል እግዚአብሔር ሞገስ ሰጥቶ ፍቅርን ሰጥቶ ደስታዬ ደስ የሚላቸው ሳገባ በደስታ ስወልድ በደስታ አብረውኝ። አንዳንድ ሰዎች ኮመንት ላይ በቃ ሳይሽ አለቀስኩ ሳይሽ እንደዚህ ሆንኩ ይላሉ። እግዚአብሔር ነው ይሄን እድል የሚሰጠው። ፌቨን ትላንትና ደክሞኛል ብሞት ይሻለኛል ከዚህ በኋላ ተስፋ የለኝም እግዚአብሔር ሆይ ቤተሰብ በቃ ከዚህ በኋላ የምናገለግለው ለምንድን ነው? እሷ እንደዚህ እየሆነችኝ ቤተሰብ እንኳን ማስተዳደር የማይችል አባት እንዴት ቤተክርስቲያን ያገልግላል ብሎ እኮ አባት ያገልግሎት ያቆመብኝ ልጅ ነኝ። አፍሩ ልጆቻችን እንደዚህ ያደረገች ልጆቻችን በዚህ መንገድ መራችብን። አያችሁ መታዘዝ በመታ ጊዜ ግን አለመታዘዝን እንበቀለዋለን አይደል የሚለው እየተበቀልኩት ነው። ትላንትና ብዙ አጥፍቻለሁ፣ አዎ አጥፍቻለሁ። ትላንትና ብዙ አበላሽቻለሁ፣ አዎ አበላሽ። አሁንስ እየተበቀልኩት ነው። ምን በማድረግ ትላንትና በክፉ መንገድ በመራኋቸው ሰዎች ፋንታ ዛሬ ደግሞ መልካም መንገድ በማሳየት ከስተቴ በማስተማር በህይወት ያገኙትን በማስተማር እግዚአብሔር በቃሉ የሚያስተምረኝን በማስተማር በየትኛውም አቅጣጫ። ስለዚህ እግዚአብሔር የመበቂያ ጊዜ ይሰጣችኋል። ያለፈውን እድሜ ያለፈውን የባከነ የምንለውን ጊዜ በልጆቻችንም ቢሆን በእኛም ቢሆን የባከነውን ጊዜ እግዚአብሔር እድል ይሰጠናል። ስለዚህ ኤቭሪ ዊክ 1 ሰዓት ነው ያሰብኩት። 1 ሰዓት ከ20 ሆኗል ከጀመረ። ለሚቀጥለው ሳምንት አሳይመንታችሁን ይዛችሁ ሌሎች በጣም ወዳጆቻችሁን ጋብዛችሁ መጽሐፉን አንብባችሁ የተጠቀማችሁበትን ነገር ኢንቦክስ አድርጉልኝ፣ ሼር አድርጉኝ። ጥያቄ ካላችሁ ላኩልኝ። የሚቀጥለው ሳምንት ክፍል 2 እንማራለን። ግን ሳልጸልይ ይሄንን መዝጋት አልፈልግም። ምክንያቱም በብዙ ነገር አትርፈን፣ በገንዘብ አትርፈን፣ በእውቀት አትርፈን፣ በምንም አትርፈን በልጆቻችን ከከሰርን እንከስራለን። ትልልቅ ቤት ኖሮን ትልልቅ መኪናዎችን ነድተን ትልልቅ ነገሮች በቤታችን የምንቆጥረው ገንዘብ የምንመካበት ሀብትና እውቀት ኖሮን በልጆቻችን ከከሰርን የማይድን ቁስል። ሁልጊዜ ነው የምንታመኑ። ልጆቻችን 18 ዓመት እስኪሞላቸው አይደሉም ልጆቻችን በህይወት ዘመናቸው ሁሉ ልጆቻችን ናቸው። እናቴ ዛሬ ጠዋት ደውላለች፣ ልጄ እንዴት ነሽ ልትለኝ። ለእናቶቻችን አናድቅም፣ ለአባቶቻችን አናድቅም። ስለዚህ ዛሬ እኔ መጥፎ ህይወት ውስጥ ቢሆን ዛሬ ለእናቴ ጭንቀት ነኝ፣ ዛሬ ለእናቴ ሀዘን ነኝ ማለት ነው። ስለዚህ በልጆቻችን ከተሳካልን ላይፍ ታይም ነው የሚሳካልን። በልጆቻችን ከከሰርን ላይፍ ታይም ነው የምንከስረው። ስለዚህ ሁሌ ይሄ ልጅ የተወጣ ይሆን፣ ይሄ ልጅ የተገባ ይሆን፣ እቺ ልጅ ምን ሆነች ይሆን፣ በወጣችበት እንዳትሞት በወጣበት እንዳይሞት እያልን መኖር የለብንም። ስለዚህ እኔ ጸልያለሁ፣ እናንተ አሜን በሉ። በልጆቻችን እንዳንከስር ልጆቻችን በሚሄዱበት መንገድ የምንመራበትን ዊዝደም እንዲሰጠን። አንዳንዴ ከምንናገረው ያልፋል፣ ዲስከስ ከምናደርገው ከማስተምራችሁም ያልፋል። አንዳንዴ እግዚአብሔር ዊዝደም የሰጠው ሰው ግን በቃ ሁሉን ማድረግ ይችላል። እግዚአብሔር ጥበብ የሰጠው ሰው። ስለዚህ እንጸልይ እስቲ እግዚአብሔር ጥበብ እንዲሰጠን፣ እንደ እናት፣ እንደ አባት፣ እንደ ታላቅ እህት፣ ደግሞ ራዕይ እንዳለው ሰው ከዚህ በኋላ እንደገና የምናስተካክልበት እድል እንዲሰጠን አጭር ጸሎት አደርግና የዛሬውን እንጨርሳለን። ሳምንት ደግሞ በቀጣዩ እንደ ቤተሰብ ምንድን ያጠፋ ነው የሚለውን ነገር ደግሞ ሳምንት ሼር የምንደራረግ ይሆናል። እኔ ጸልያለሁ በእውነት እግዚአብሔር እናንተ ቤት እንደዛ እንደሚያደርግ አምናችሁ፣ እናንተ ቤት ይሄን እንደሚሰራ አምናችሁ አሜን ካላችሁ ይሆናል። አሜን ይሁን ማለት ነው። በየትኛውም ሁኔታ ውስጥ በየትኛውም እምነት ውስጥ ብትሆኑ
ይህንን ጸሎት ጸልያ ምን በሉ እግዚአብሔር ልጆቻችንን ታሪክ እንዲቀይር የልጆቻችን ታሪክ እንዲሰራ ጥበበኞች እንዲያደርገን በቃ ማለት እንዳንከስር በልጆቻችን በእውነት በጣም በቃ ከዚህ በኋላ ብያለሁ እግዚአብሔር ሆይ በልጅ መክሰር አልፈልግም። ባስተዳደግ ችግርም በምንም ብቻ ልጆቻችሁን በህይወታችሁ ልጅን እንደማጣት ከባድ ነገር የለም። ከዛ ደግሞ አሳድጋችሁ ለቁም ነገር ደረሱልኝ ስትሉ ደግሞ ሌላ መስመሩ ሲገባችሁ እሱ ደግሞ ሌላ ኪሳራ ነውና እግዚአብሔር በልጆቻችን አያከስረንም። አሜን። እግዚአብሔር በልጆቻችን እንደገና አያስለቅሰንም። እግዚአብሔር በልጆቻችን እንደገና ፍረስትሬት አያረገንም። በቃ የልጆቻችንን ደስታ የልጆቻችንን ክብር የልጆቻችንን ሰርግ ትንንሽ ልጆች እንኳን ቢሆኑ ያሉን አድገው የነሱን ሰርግ የነሱን ክብር የነሱን ማዕረግ እነሱ ህልማቸውን እየኖሩ በቆሙበት በሄዱበት እናቴ ተረድታኝ አባቴ ታላቅ እህቴ ታላቅ ወንድሜ እያሉ የምንኖርበትን ህይወት እግዚአብሔር ይሰጠናል። እንጸልይ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም በዚህ ቀን እናመሰግናለን። ለአንዳንዶቻችን ማለዳ ነው፣ ለአንዳንዶቻችን ምሽት ነው። ግን የትኛውም ሰዓት ላይ ብንሆን ያለ ነው እግዚአብሔር ሆይ ልጆቻችሁን በሚሄዱበት መንገድ ምሯቸው ብለህናል። እግዚአብሔር ሆይ ይህን ቃል እናውቀዋለን፣ ግን እንዴት አፕላይ እንደምናረገው እንዴት እንደምናሳያቸው እንዴት ፍላጎታቸውን እንደምናሳካ እንዴት አንተ ያስቀመጥክባቸውን መክሊት አውጥተው እንዲጠቀሙ እንደምናደርግ መንገድ የጠፋን ብዙ ወላጆች አለን። ደግሞ ነገ አድገው በልጆቻችን መክሰር አንፈልግም። በልጆቻችን ማልቀስ አንፈልግም። በልጆቻችን ማዘን አንፈልግም። በልጆቻችን ምክንያት ህይወትን መጥላት አንፈልግም። በልጆቻችን መሰበር አንፈልግም። እግዚአብሔር ሆይ በኢየሱስ ስም እኔ ጸልያለሁ። በዚህ የሚከታተሉ ወላጆች በሙሉ አንተ በማስተዋልና በጥበብ እንድትመራቸው አደራረግን እንድታሳያቸው እግዚአብሔር ሆይ ልጆቻቸውም ቀና ብለው ሲያዩአቸው በእናንተ በኩል እግዚአብሔር ህልሜን አሳካ እናንተ ስላላችሁልኝ ይኸው ህልሜን እየኖርኩ ነው የሚሉ ልጆች እንጂ እድሜን አባከንሽብኝ እድሜን አባከንክብኝ የማልፈልገው ነገር ውስጥ ከተተኝ የሚሉ ልጆች እንዲኖሩ አንፈልግም። አንቃን እግዚአብሔር ሆይ አንቃን እግዚአብሔር ሆይ በእውነት በልጆቻችን እንዳንከስር አንቃን። በልጆቻችን እንዳናለቅስ አንቃን እግዚአብሔር ሆይ ልጆቻችን ኮንፊደንስ አጥተው በሰው መካከል ሲሳቀቁ ሲሸማቀቁ ማየት አንፈልግም። ልጆቻችን ኮንፊደንስ ለመኖር የሚጓጉ እንዲሆኑ ለማደግ የሚጓጉ ነገር ለማየት የሚጓጉ ልጆች እንዲሆኑ በኢየሱስ ስም ጸልይ። እኔ ጸልያለሁ በዚህ ያሉ ታላላቅ እህቶች ታላላቅ ወንድሞች ደግሞ የእናትን ቦታ ተክተው የአባትን ቦታ ተክተው ለታናናሾቻቸው ምሳሌ መሆን እንዲችሉ የታናናሾቻቸው ሰፖርተር መሆን እንዲችሉ የታናናሾቻቸው ህልም አሳኪዎች እንዲሆኑ እግዚአብሔር ሆይ ህልም ገዳዮች እንዳይሆኑ እግዚአብሔር ሆይ ዮሴፍ ህልም አየው ባላቸው ጊዜ ወንድሞቹ ጠላት እንደሆኑበት የወንድሞቻቸውና የእህቶቻቸው ህልም ጠላት እንዳይሆኑ እግዚአብሔር ሆይ ይልቁንም ላዩት ህልም እግዚአብሔር ሆይ ተግባሪዎች አጋዦች ሰፖርተር ፓርትነር እንድታረጋቸው በኢየሱስ ስም እኔ ጸልይኩላችሁ። አባት ሆይ በዚህ ያለን ቤተሰብ ስለምትረዳን ኮንሺየስ ስላረከን እንዲሁ ዝም ብለህ አንድ ነገር አትመክረንም አንድ ነገር አታሳየንም። በልጆቻችሁ እንዳትከስሩ ካልከን ከፊት ለፊት እንዳንከስር ስለፈለክ ነው። ቀድመ እያስጠነቀከን ነው እያሳየህን ነው እንድንነቃ እግዚአብሔር ሆይ አይኖቻችን እንዲከፈቱ በልጆቻችን ጉዳይ ላይ አቴንሽናችን እንድንሰጥ እግዚአብሔር ሆይ ከማልበስ ከጫማ ከመግዛት ትምህርት ቤት ከመላክ ባለፈ ልጆቻችን ውስጥ ያለውን ነገር እግዚአብሔር ሆይ እንድንፈልግና እንድናገኝ በዛ ላይ ኢንቨስት እንድናረግባቸው እንድትረዳን ጸልያለሁ። ይህ ስለሚሆን አመሰግንሃለሁ። መንገድ ስለምታሳየን ግራ ስለማንጋባ መስቀለኛ መንገድ ላይ ቆመን ቤት ልሂድ ቤት ልውጣ ስለማንል አመሰግንሃለሁ። ይህ ስለሚሆን ስምህ ይባረክ። ቀሪ ጊዜያችንን ተረከብ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር ይባርካችሁ። እንደዚህ ነው የሚሆንልን። በእህቶቻችን በወንድሞቻችን በልጆቻችን አንከስር። ከቻልን ደጋፊዎች አጋዦች እግዚአብሔር በእነሱስ ባስቀመጠው ነገር ውስጥ ዋናውን ቦታ ይዘን ለመሳካታቸው ለመለወጣቸው ምክንያት የምንሆን ሰዎች እግዚአብሔር ያድርገን። እኔም ጸልይላችኋለሁ እናንተም ጸልዩልኝ። ሳምንት ደግሞ ልክ በዚሁ ሰዓት ሰኞ በቋሚነት እግዚአብሔር ቢፈቅድና ብንኖር
በቀጣይነትም ይሄንን ርዕስ እንጨርስና ቀጥለን ደግሞ ስለ ሴቶች እናወራለን፣ ስለ ወጣቶች እናወራለን። ርዕስ እየቀያየርን እንማማራለን። በቀጣዩ ደግሞ እንደ ገስትም ኢንቫይት እያረኳችሁ ሀሳባችሁን ሼር አደርጋለሁ። አንድ ሀሳብ ይዘን ፍሎ እንድናደርግ ስለፈለኩኝ ነው። በቀጣዮቹ ሳምንቶች ግን ሀሳቦችን ሼር እንደራረጋለን። እናንተም አንዳንድ እናቶች አባቶች ገብታችሁ ኤክስፒሪየንሳችሁ ሁሉም እንዴት ላርግ ብሎ የሚያስብ ብቻ ሳይሆን ደግሞ አግኝቶ ያሳካ ቤተሰብ አለ እዚህ ውስጥ የሚመለከት ትክክል ነበርኩ የሚል ማለት ነው። ስለዚህ እንማማራለን። አድዬ እኔም እወድሻለሁ፣ በጣም ነው የምወዳችሁ። እግዚአብሔር ያክብራችሁ። ስለሰማችሁኝ ስላመናችሁኝ ሁሌም አብራችሁኝ ስላላችሁ አመሰግናለሁ። ሌሎች ወዳጆቻችሁን ለኔክስት ዊክ ጋብዙ እና ብዙ የምንማማረው ነገር ይኖራል። እወዳችኋለሁ። የቀጣዩን ሳምንት እኖራለሁ የሚል ሰው ሁሉም ሰው አንዳንድ ቁጥር ደግሞ ያድርግልኝ እኔም እንድመጣ። ምክንያቱም እዚህ ታውቁታላችሁ በሰዓት ነው ስራውን ራሱ እናስበው። ይሄኔ በዚህ ሰዓት እላለሁ እኔ አሁን በዚህ ሰዓት ስራ በሰራ ኑሮ ስንት ሰራ ነበር ብለን እናስባለን እንደ ሰው። ግን ወርዝ የሚያደርገኝ ለእኔ ደግሞ የተፈጠርኩበትን አላማ መኖር ስለሆነ ለእኔ ከገንዘብም ከምንም ይበልጥብኛል ከእናንተ ጋር ማሳልፈው ጊዜ። እናንተም አለን እኛም እንመጣለን። ጊዜሽ እየባከን አይደለም፣ እየተጠቀምን ነው። ተባርከናል። አንዲት ነገር አግኝተናል። ሁሉም ነገር ላይጠቅም ይችላል። ምን ይላሉ የሀገራችን ሰዎች? ጠላ እንኳን ሲጠጣ ይባላል ይላሉ። የሚጠቅማችሁ ነገር ተወስዱና ከናንተ ጋር ኮንቴክስት ጋር ከናንተ የልጅ አስተዳደግ ፕሪንሲፕል ጋር የማይሄድ በተለይ እንደ እግዚአብሔር ቃል በሆነው ነገር ላይ ዲል አናረግም። ያው እኔ ስላልተመቸኝ አልቀይረውም፣ እናንተም ስላልተመቻችሁ አትቀይሩትም። ግን እንደ ፕሪንሲፕል ደግሞ ያልተመቻችሁ ነገር ካለ እቺኛዋ የፌቪ ትቀር፣ እቺኛዋ የኔ ቤት ህግ ትሻላለች፣ እቺኛዋ ደግሞ የፌቪ ጥሩ ናት፣ እቺኛዋ ደግሞ የኔ እያላችሁ ባላንስ እያረጋችሁ ትሰሙኛላችሁ ማለት ነው። አንዳንድ ቁጥር የጻፋችሁት በቀጣዩ እንደምንገናኝ አምናለሁ። ለወዳጆቻችሁ መልእክት አድርሱ። ፎሎ ካላደረጋችሁ ፎሎ አድርጉ። ብዙ የላይቭ አዋቂ አይደለሁም፣ ብዙ ላይቭ ተጠቃሚ አይደለሁኝም። ግን አሁን በቀጣዩ እግዚአብሔር ቢረዳኝ ብዙ ሰዎች እየጠየቁኝም ስለሆነ ተጠቅም ያለው የምትሉ ሰዎች አንዳንድ ቁጥር ኮንፈርሜሽን እፈልጋለሁ። ተጠቅም ያለው ዛሬ በነበረው ሳምንት ስለማንቀር ነው። መቅድዬ you are a blessing አንቺ። ስለዚህ yes በካልጋሪ ከተማ ያላችሁ በዚህ ሳምንት የተለያዩ ፕሮግራሞች ይኖሩኛል። የሴቶችን ቀን በማስመልከት ቅዳሜም እሁድም ፖስት አደርጋለሁ የት እንደሚሆን ፕሮግራሙ። እዛ ላይ ተገኝታችሁ ደግሞ ሼር ማደርጋችሁ በጣም የሚደንቅ ነገር ይኖራል። የምትጠቀሙበት ነገር ሼር አደርጋችኋለሁ። ከዛ በተረፈ በሶሻል ሚዲያ ላይ የምንገናኝ ወዳጆቼ እየተገናኘን እንመካከራለን። ደስታችሁ ደስታዬ ነው፣ ሀዘናችሁ ሀዘኔ ነው። ስለዚህ ያለውን ነገር አብረን ዲስከስ የምናደርግ ይሆናል። የሚቀጥለው ሳምንት ልክ ሰኞ ከምሽቱ 3 ሰዓት እንገናኛለን። ወንጌል ያንቺማ ገብተሽ ማስተማር አለብሽ። ወንጌል ታላቅ እህቴ ናት ልል ነበር ተሳስቼ፣ ታናሽ እህቴ ናት። ወንጉ ስላየሁሽ ደስ ብሎኛል። በጣም ነው የምወድሽ። እግዚአብሔር በአገልግሎት ዘመኔ ከሰጡኝ በረከቶች ውስጥ በቃ አንደኛ ሰው ናት። እግዚአብሔር በመልካም ሰዎች በሚወዷችሁ ጀጅ በማያረጓችሁ አንደርስታንድ በሚያረጓችሁ መቆጣት ሲገባቸው የሚቆጧችሁ መስማት ሲኖርባቸው የሚሰሟችሁ እናንተን ከበር ማድረግ ሲኖርባቸው የሚያረጓችሁ ሰዎች በላይፍ ታይም በሆነ ጊዜ ይሰጧችኋል። አንዳንድ ሰዎች አሉ እና እግዚአብሔር እንደዚህ አይነት ሰዎችን በዘመናችሁ ያሳጣችሁ። ይሄ ለእናንተ ጸሎቴ ነው። እንግዲህ በጣም ነው የምወዳችሁ። የዛሬው ቆይታችንን ጨርሰናል። እግዚአብሔር የልጆቻችሁን አላማ በማግኘት ይባርካችሁ፣ የእናንተንም በማግኘት በማሳካት ይባርካችሁ። በልጆቻችሁ አያክስራችሁ፣ በታናናሾቻችሁ አያክስራችሁ።
ቀጣይ መንገዳችሁ ላይ ነገሮቻችሁን ማስተካከል አይክበድባችሁ። በእውነት የልጆቻችሁን መንገድ ቢያንስ መስመር እየሳተ እንኳን ቢመስላችሁ መስመር ማስያዝ አይክበድባችሁ፣ ማስተካከል አይክበድባችሁ። እንደገና ደግሞ ሸክላ ሰሪው አይደለም የሚለው መጽሐፍ ቅዱስ ሸክላው በእጁ ላይ እንዳለ እንደወደደ አድርጎ እንደሚያበጀው የተበላሽ እንኳን ቢመስላችሁ የልጆቻችሁ አካሄድ የሆነ ነገር ውስጣችሁ እንኳን ፊልም ያደረገው ነገር ቢኖር ሸክላ ሰሪው እንደገና ያበጅላችሁ፣ እንደገና ያስተካክልላችሁ፣ እንደገና ያሳምርላችሁ፣ መስመር ከሳተበት ነገር ወደ መስመር ያስገባላችሁ፣ እንደገና እድል ሰጥቷችሁ ለማስተካከል ልጆቻችሁ you make my dream come true እንዲሏችሁ አሳካሽልኝ የኔ እናት እንዲሏችሁ እግዚአብሔር እንደገና እድል ይስጣችሁ። ታላላቅ የሆናችሁ ደግሞ ታናናሾቻችሁ እንደዚሁ አንቺ በመኖርሽ አንቺን ከሪት ስላረክሽኝ የሚሏችሁ ታላላቆች እንድትሆኑ እግዚአብሔር ይርዳችሁ። ዲስከሬጅ ማታረጉ የታናናሾቻችሁን ህልም ማትንቁ የልጆቻችሁን ህልም አይ አንቺ ነሽ አሁን እንደዚህ የምትሆኙ የማትሉ ያድርጋችሁ። እግዚአብሔር በማንም ውስጥ ህልምን ሊያስቀምጥ ይችላል። በትንሹ በዮሴፍ ውስጥ እንዳስቀመጠ ማንም ውስጥ ሊያስቀምጥ ይችላል። ያንን የምንረዳበት የምናይበት አብረን የምንቆምበት ግን ዕውቀትና ጥበብ እግዚአብሔር ይስጠን። ቴንክ ዩ ሶ ማች። እዚህ ካናዳ ላላችሁ መልካም ቀን ይሁንላችሁ። በኢትዮጵያ ያላችሁ መልካም ምሽት፣ መልካም አዳር፣ እንደገና ደግሞ የመታደስ ምሽት ሌሊት እንዲሆንላችሁ እመኛለሁ። እግዚአብሔር ይባርካችሁ። መልካም ምሽት፣ መልካም ቀን በያላችሁበት ለሁላችሁ። አይ ላቭ ዩ። ወዳችኋለሁ።